እግዚአብሔር ወይ ማረን፣ አማኑኤል ወይ ማረን። የተራበ ሆድ ለምግብ እንደሚቸኩል ይልና አበይሩ ዘጋስጫ ተመልከቱ ጋይስ። አሁን ልክ ሲርባችሁ ሆዳችሁ በጣም ለምግብ ይቸኩል የለ ምግብ ለመብላት ልክ ስትራቡ እንደዛ ነው። ስትራቡ ሆዳችሁ በጣም የሚፈልገው ነገር ቢኖር በቃ ምግብ ነው። አለቀ። ምግብ ነው የሚታየው ሆድ ማለት ነው። የተራበ ሆድ ለምግብ እንደሚቸኩል ክርስቶስ ኢየሱስ ደግሞ ይቅር ለማለት ይቸኩላል አለ አባ ጊዮርጊስ ዘጋስጫ። እና በጣም ይሄ በጣም ደስ የሚል አገላለጽ ነው። የተራበ ሆድ ለምግብ እንደሚቸኩል ክርስቶስ ይቅር ለማለት ይቸኩላል። ሚኒንግ በቃ ይሁን አሰብስፎ ነው የሚጠብቀው። ይሁን ያያችሁና ምናምን ኃጢአት እየሰራችሁና ነገር አይደል እና በቃ ኃጢአታችሁን ይቅር ለማለት ኃጢአታችንን ይቅር ለማለት እንደ ክርስቶስ አሰብስፎ የሚጠብቅ የለም። ቶሎ ብሎ በቃ የሆነ ይቅር ለማለት ነው በጣም ጓጉቶ የሚጠብቀው። እና አስቡት ጓጉቶ እየጠበቀ ይቅር ለማለት እኛ ግን ስንቀር ይቅር እንዳንባል ጭራሽ ፊታችንን ስናዞርበት ማለት ነው። ለምን ይመስላችኋል? አሁን እግዚአብሔር አምላክ አዳምና አዳም ወዴት ነህ ብሎ ይመጣው ማለት የት እንዳለ አቶት ነው እንዴ? አይደለም እኮ ግን አዳም በቃ ተገልጦ ወጥቶ እግዚአብሔርን ማናገር እንዲጀምር ነው። በጣም በስስት ነው የሚያየው እግዚአብሔር ፍጥረቱን በጣም በስስት ነው የሚያየው ብለናል። እንደነዚህ አይነት ነገሮች አሚን እንደነዚህ አይነት የህይወት ጉዳዮች በጣም በተደጋጋሚ መነሳት አለባቸው። አንዳንዴ ተመሳሳይ ሊሆንብን ይችላል፣ ትክክል ነው። ግን ተመሳሳይ ሆኖም ዕለት ዕለት ልናስባቸው ይገባል። ዕለት ዕለት ባሰብናቸው ቁጥር ሁሌም ትምህርት ነው የሚሆንልን ማለት እንደ አዲስ ሁሌም ትምህርት ነው የሚሆንብን። ምክንያቱም ይሄ ሁሌም ህይወት ስላለ ማለት ነው። ለምሳሌ ጥምቀት ለድህነት ያስፈልጋል የሚለው አሁን በተደጋጋሚ እንማማራለን። አሁን መማማር አለብን። ግን ጥምቀት ያድናል ብቻ ቢሆን ለምሳሌ ሁሌ የምምላችሁ በቃ እሱም ብቻ ብል ለምሳሌ ግን አዲስ ሰው ደግሞ ባይመጣ ወደዚህ ህብረታችን ውስጥ ያው አዳዲስ ሰዎች ስለሚመጡ ሁሌም ማለታችን አይቀርም። ግልጽ ነው። ግን አዳዲስ ሰዎች የማይመጡ ቢሆኑና 10 ሰዎች ብቻ ሆናችሁ እዚህ ጋር ያላችሁት ለአስሮቻችሁ ብቻ እየገባሁኝ በየቀኑ ጥምቀት ያድናል ብቻ ብል በቃ የሚያዩ ማለት የምፈጥረው ለውጥ አይኖርም። ሁሌ እንደዚህ ብቻ ብል ማለት ኦልሬዲ በጣም ብዙ ጊዜ ስላልኳችሁ ማለት ነው። ከሆነ ሰዓት በኋላ በቃ ኖርማል ነው የሚሆነው። ህይወታዊ የሆነ ጉዳይ ሲሆን ግን ሁሌም ህይወታችን ሁሌም እየቀጠለ ስለሚሄድ የህይወት ጉዳይ ላይ ሁሌም 10 ሰው ኖሮ ለ10ሩም ሰው ቶሎ ቶሎ መነገር አለበት። ለ10ሩም ሰው ቶሎ ሁሌም በየጊዜው ማሳሰብ እና ለዛ ነው ቅዱስ ጴጥሮስ ምን የሚለው ቆይ አንዴ ላንብብላችሁ ቃል በቃል ራሱ ቅዱስ ጴጥሮስ ምን እንዳለ የኔ ማህሪ በሚለው መዝሙር ምክንያት መግቢያችን ላይ ዝም ብለን ይሄንን ትንሽ ነገር ልበላችሁ ብዬ ነው። እሺ ቃል በቃል ቀጥታ እንዳነብላችሁ ነው። ከዛ ለሌላ ጊዜም ሁሌም እንድታስቡት ማለት ነው። ቃሉ ከላይ ጀምሮና አንብበውና ሁለተኛ የጴጥሮስ መልእክት ምዕራፍ 1 ከሰላምታውን ጀምር ከቁጥር 2 ጀምሮ እናንብብሽ። ከቁጥር 1 ቁጥር 2ማ ምን ቁጥር 1 እንዳናነበው የሚከለክለን ማን ነው? አብረን እንደውም መጽሐፍ ቅዱስ አነበብን ማለት ነው። ሁለተኛ የጴጥሮስ መልእክት ምዕራፍ 1 አብዛኛውን ክፍል ኦልሞስት ሁሉንም በሚባል ደረጃ በዚቹ ጋር ላንብብላችሁ በስሱ እንዲህ ይላል። የኢየሱስ ክርስቶስ ባሪያና ሐዋርያ የሆነ ስምዖን ጴጥሮስ ያው እርሱ ስለሆነ የጻፈው መግቢያውን ምን ብሎ ጀመረ? የኢየሱስ ክርስቶስ ባሪያና ሐዋርያ የሆነ ስምዖን ጴጥሮስ በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ጽድቅ ካገኘነው ጋር የተካከለ የክብር እምነትን ላገኙ በማን በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ጌታችን ኢየሱስ ምን ብሎ ተገለጸ? አምላካችንና መድኃኒታችን። እሺ ቁጥር 2 የመለኮቱ ኃይል በገዛ ክብሩና በበጎነቱ የጠራንን በማወቅ ለሕይወትና እግዚአብሔርንም ለመምሰል የሚሆነውን ነገር ሁሉ ስለሰጠን በእግዚአብሔርና በጌታችን በኢየሱስ እውቀት ጸጋና ሰላም ይብዛላችሁ ብሎ ይጀምራል። ከዛስ ስለ ክፉ ምኞት በዓለም ካለው ጥፋት አምልጣችሁ ከመለኮት ባህሪ ተካፋዮች በተስፋ ቃል እንድትሆኑ በእነዚያ ክብርና በጎነት የተከበረና እጅግ ታላቅ የሆነ ተስፋን ሰጠ። አሁን ተስፋ ተሰጥቶናል። እሺ ስለዚህም ምክንያት ምን አድርጉ ይላል። አሁን የሚዘረዝረውን ተመልከቱ። ስለዚህም ምክንያት ትጋትን ሁሉ እያሳያችሁ በእምነታችሁ በጎነትን ጨምሩ። ትጋትን ሁሉ እያሳያችሁ እሺ በእምነታችሁ ምንን ጨምሩ? በጎነትን፣ በበጎነት እውቀትን፣ በእውቀትም ራስን መግዛት፣ ራስንን በመግዛት መጽናትን፣ በመጽናትም እግዚአብሔርን መምሰል፣ እግዚአብሔርንም በመምሰል የወንድማማችን መዋደድ፣ በወንድማማችን መዋደድ ፍቅርን ጨምሩ።
እነዚህ ነገሮች ለእናንተ ሆነው ቢበዙ፣ እነዚህ ነገሮች ከላይ ያሉት ነገሮች ማለት ነው ለእናንተ ሆነው ቢበዙ ምን ይሆናል? በጌታችን በኢየሱስ ክርስቶስ ዕውቀት ስራ ፈቶችና ፍሬ ቢሶች እንዳትሆኑ ያደርጓቸዋል። ስለዛ ፍሬያማ ያደርጓቸዋል። እነዚህ ነገሮች ፍሬ እንዲኖራቸው ያደርጋል። ስለዚህ እነዚህ ነገሮች የሌሉት ዕውር ነውና ራሳችንም ደግሞ በእግዚአብሔር መንግስት ውስጥ ያለን ወይም በቤተክርስቲያን ውስጥ ያለን ወደ ክርስቶስ አንድ ጊዜ የቀረብን የኃጢአት ስርየትን ያገኘን ዳግም የተወለድን እኛ ራሳችን ደግሞ ይቅርታ እሺ ያገኘን እኛ ራሳችን ደግሞ ፍሬ ቢሶች ሆነን መቅረት የለብንም ነው። ስለዚህ መጠራታችንና መመረጣችንን እናጸና ዘንድ ከፊት ይልቅ መትጋት እንዳለብን ቅዱስ ጴጥሮስ በግልጽ ይናገራል። ምን አለ? ስለዚህ ወንድሞች ሆይ መጠራታችሁንና መመረጣችሁን ታጸኑ ዘንድ ከፊት ይልቅ ትጉ፣ እነዚህም ብታደርጉ ከቶ አትሰናከሉምና እንዲሁ ወደ ዘላለሙ ወደ ጌታችንና መድኃኒታችን ወደ ኢየሱስ መንግስት መግባት በሙላት ይሰጣችኋልና እንዲህ ካደረጋችሁ ወደ መድኃኒታችንና ወደ ጌታችን ወደ ኢየሱስ ክርስቶስ መንግስት መግባት በሙላት ይሰጣችኋል። አይተዋል። በሙላት መግባት ደግሞ የሚሰጠን ጊዜ ደግሞ ይመጣል። አሁን በቃ በሙላት ገብተን አልቆ አልጨረስን በቃ ምንም ነገር የለም ማለት አይደለም። ከእግዚአብሔር መንግስት ልንጎድል እንችላለን ጋይስ። ማለት የምንኖርባት ጊዜ በጣም አጭር ናት። ነገ እንደማንሞት ዋስትና እንኳን የለንም። አሁን በዚህ ላይፍ ሴሽን ላይ ልንጠፋ እንደማንችል ምንም ዋስትና የለንም። ወይም በኋላ ወይም ከአንድ ዓመት በኋላ የሚሆን ከአንድ ወርም በኋላ የሚሆን ከሳምንትም በኋላ የሚሆን እና በእነዚህ በተሰጡን ጊዜያት ውስጥ ወደ እግዚአብሔር መንግስት መቅረብ ካልቻለን ወይም ወደ እግዚአብሔር ወደ ጌታችን ኢየሱስ መቅረብ ካልቻለን ከእግዚአብሔር መንግስት ልንርቅና ልንወድቅ እንችላለን፣ ልንጠፋ እንችላለን። የእግዚአብሔርን መንግስት ልናጣው እንችላለን። አንድ ጊዜ ወደ እግዚአብሔር መንግስት ከተጨመርን በኋላ ሙሉ በሙሉ አሁን ፍጻሜን የሚያገኘው ጌታ ኢየሱስ ሲመጣ ነው እና ፍጻሜን ከማግኘታችን በፊት ለእግዚአብሔር የሆነ ተቃራኒ ከሆነና በኃጢአት ልምምድ ውስጥ የምንኖር ከሆነ በንስሐ ህይወት ውስጥ የማንኖር ከሆነ እንግዲያውስ ምን እንሆናለን? ይሄ ወደ እግዚአብሔር መንግስት ወደ ጌታችንና ወደ መድኃኒታችን ወደ ክርስቶስ ኢየሱስ መንግስት መግባት በሙላት ስለማናገኝ እንወድቃለን። ከእግዚአብሔር መንግስት ተለየን ማለት እሱ ነው። ስለዛ እንደዛ እንዳንሆን መጠራታችንንና መመረጣችንን እናጸና ዘንድ ከፊት ይልቅ መትጋት እንዳለብን ይናገርና እንደዚህ ካደረግን ነው ወደ ዘላለሙ ወደ ጌታችንና መድኃኒታችን ወደ ኢየሱስ ክርስቶስ መንግስት መግባት በሙላት ይሰጣችኋልና። ስለዚህ እነዚህን ነገሮች ምንም ብታውቁ፣ አሁን እነዚህ ነገሮች አታውቁም። አሁን ያወራ ነው አታውቁም። ታውቃላችሁ? አታውቁም? ታውቃላችሁ ማለት እነዚህ ነገሮች በቃ ይታወቃል። ሁሌም ነው የምንማማራቸው ማለት ግልጽም ነው። በቃ አሁን ከላይ ያልናችሁ የተማማርናቸው ነገሮች እንደ አዲስ ማለት አዲስ ነገር እየሰማችሁ አይደለም። በቃ ይታወቃል። እንዲህ ነው። አዎ። ስለዚህ ምን አለ ቅዱስ ጴጥሮስ? ስለዚህ እነዚህን ነገሮች ምንም እንኳን ብታውቁ ጋይስ በእናንተም ዘንድ ባለ እውነት ምንም ብትጸኑ እንኳን ስለነዚህ ዘወትር እንዳሳሰባችሁ ቸል አልልም። ብታውቁም ብትጸኑም እንኳን ስለነዚህ ነገር ዘወትር ማሳሰቢ ላቆም አልችልም። ሁሌም ህይወት ይቀጥላል። እንደቆመ የሚመስለው እንዳይወድቅ ይጠንቀቅ ይላል አንደኛ ቆሮንቶስ ምዕራፍ 10 ላይ ቅዱስ ጳውሎስ። እና የቆመ የሚመስለው ሊወድቅ ይችላል። የወደቀም መነሳት አለበት። እንዲህ እያለም ያለው እንደምንም እየታተረ ወደ መነሳቱ መሄድ አለበት። ስለዚህ ሁልጊዜም ቢሆን እንደነዚህ አይነት ስብከቶች በቃ ሁሌም ዘወትር እናንተን ከማሳሰብ ቸል አልልም ማለት ምንም እንኳን ብታውቁ ምንም እንኳን ብትጸኑ ቸል አልልም። ስለዚህ ቀጠል አድርጎ ምን ብሎ ይናገራል? ሁልጊዜ በዚህ ማደሪያ ሳለው በማሳሰቤ ላነቃችሁ የሚገባኝ ይመስለኛል። ሁልጊዜም በዚህ ማደሪያ ሳለው በዚህ በቃ በህይወቴ እስካለው ድረስ በስጋ ከእናንተ ጋር እስካለው ድረስ ነው። ሁልጊዜ በዚህ ማደሪያ ሳለው በማሳሰቤ እናንተን እነዚህ ነገሮችን በማሳሰብ ላነቃችሁ የሚገባኝ ይመስለኛል። ጌታችን ኢየሱስ ክርስቶስ እንዳመለከተኝ ከዚህ ማደሪያዬ መለየቴ ፈጥኖ እንዲሆን አውቃለሁና፣ ስለዛ አሁን በዛ ሰዓት ቅዱስ ጴጥሮስ ምን እያለ ነው? ከእናንተ አሁን ልለይ ነው። በስጋ ባገኛቸው ቁጥር በቃ እዛ በስጋ ወራት ማለት ነው ቅዱስ ጴጥሮስ በቃ እየሄደ ይሰብካቸዋል፣ ይነግራቸዋል፣ ያለ መታከት በተደጋጋሚ ይነግራቸዋል ይህንን የህይወት ጉዳይ እና ጌታ ኢየሱስ ግን እንዳመለከተኝ ከዚህ ማደሪያ ፈጥኜ ልሄድ ነው። ስለዛ በቃ ልሞት ነው በስጋ። ከመውጣቴም በኋላ ግን ነው ልክ ከሄድኩም በኋላ ደግሞ እነዚህን ነገሮች እንድታስቡ ስለዛ ቸል እንዳትሏቸው ማለት ነው።
እንድታስቡ በየጊዜው ትችሉ ዘንድ በቃ ተጋለው መትጋት አለብኝ ነው። ተጋለው ለምን አሁን ሳለው ብቻ ሳይሆን ኢቭን ሲሄድ ራሱ እነዚህ ነገሮች እንድታስቧቸው እንዳትረሷቸው እና እንደነዚህ አይነት የህይወት ጉዳዮች ሁሌም ምንድነው ማሳሰብ ያስፈልጋል። ራሳችንም ልክ እዚህ ጋር መጥቼ ከእናንተ ጋር ሳወራ ምናምን ነገር ራሴንም የሚያሳስበኝ ይሆናል ማለት ነው። ስለዚህ እርስ በርስ እንደዚህ እንትን እያልን አንዳችን እያሳሰብን የምንቀጥል ይሆናል እና ኤኒዌይስ እና ክርስቶስን በልቡ የያዘ ሰው በጣም ምስጉን ነው። በቃ ክርስቶስ ልቡ ላይ ክርስቶስ ያለለት ሰው ከዚህ በፊት እንዳልኳችሁ በጣም ምስጉን ነው። ለምን ወድቆ አይወድቅም ማለት ወድቆ አይቀርም። ቢያንስ ተስፋ አለው ሁሌም። ምንድነው ቅዱስ ጳውሎስም እንደሚናገረው ተስፋችን ኢየሱስ እንዳለ ተስፋውን ክርስቶስ ኢየሱስን ያደርጋል። ስለዛ ክርስቶስ በልቡ ላይ ያለለት ሰው ተስፋ አያጣም፣ ሁሌም ተስፋ አለው። ስለዚህ ቶሎ ብሎ ደግሞ ምንድነው የሆነ የማይመች አይነት አካሄድ ቢኖረው ራሱ ወደ ክርስቶስ ይመለሳል። ስለዛ ሁሌም ቢሆን ከክርስቶስ ተቃራኒ ከሆነ ነገር እየራቀን ወደ ክርስቶስ መቅረብን በጣም መለማመድ አለብን እና እንደዛ ነው። ክርስቶስ ደግሞ ሁሌም በጉጉት ነው የሚጠብቀን፣ እንዳትረሱ። ጌታችን ኢየሱስ ሁሌም ቢሆን በጉጉት የሚጠብቅ ጌታ ነው፣ አምላክ ነው። ሁላችንም ልክ እንደዛ ነው የሚጠብቀን። በቃ ቅድም እንዳልኳችሁ ነው አባይ ያስጫ በጣም መልካም ነገር የተናገረው የተራበ ሆድ ለምግብ እንደሚቸኩል ክርስቶስ ይቅር ለማለት ይቸኩላል እንዳለው ማለት ነው። እና የምርም ነው እንደዛ ነው በቃ የሚቸኩለው። ስለዛ ንስሐ እንግባ። ንስሐ መግባት ያለብን ሰዎች ንስሐ እንግባ እና ወደ ቅዱስ ሚስጥር እንቅረብ። በጣም ብዙ ወጣቶች ከቅዱስ ሚስጥር እየተካፈሉ ምናምን እየተባለ ነው ባይዚ እና ጌታ ይመስገን። ይሄ በቃ ሁሉ ጊዜ ህልማችን ነው እና እግዚአብሔር ይመስገን። በጣም በርካታ ወጣቶች አሁን ባለፈው በዚህ የጸሎተ ሐሙስ ላይ ምናምን በተለይ ማለት ነው ይሄ ሕማማቱ ላይ የዘን ቀን በጣም የሀገር ወጣት አሉ ሲቆርብ የነበሩ የሀገር ወጣት። አረ እግዚአብሔር ይመስገን። በስመ አብ። ይሄ አያስደስትም ጋይስ? በጣም ክርስቶስን እኔ በጣም ነው ደስ ያለኝ እንደዛ ተብሎ ስሰማ በጣም አሪፍ ነው። እግዚአብሔር እንግዲህ ካስተማረን እና ወደ ቅዱስ ሚስጥር እንድንቀርብ ደግሞ እንደዚህ ካነሳሳን በጣም ይሄ በቃ ትልቅ መንገድ ሰው ወደ ቅዱስ ቁርባን የሚሄድበት መንገድ በቃ እሱ በጣም ትልቅ ነገር ነው እና እግዚአብሔር ይመስገንና በጣም ብዙ ወጣቶች እና ብዙ ጊዜ በፊት የሚቆርቡት ህፃናትና አዛውንቶች ብቻ ነበሩ። አሁን የሀገር ወጣት አሉ፣ የሀገር ወጣት የሚቆርቡ እና ጌታ ደግሞ አሁን አብዝቶ ይርዳን፣ ሁሉን ይርዳን። ሁላችን ክርስቲያን ወንድሞችን እርስ በርስ እንጸልይ። ስንጸልይ ምናምን ማሰብ ክርስቲያን ወንድሞችን ሁሉ ጌታን መውደድን እንዲሰጥ ማለት እርሱን መውደድን እንዲሰጣቸው ለክርስቲያን ወንድሞቻችን ማለት ስለራሳችን ለምሳሌ ጌታዊ አንተን መውደድን አንተን ማፍቀርን ስጠኝ፣ አንተን ማክበርን አንተን መፍራትን ጭምር ስጠኝ ብለን ልንጸልይ እንችላለን አይደል? አንተን መውደድን አንተን ማፍቀርን ስጠኝ ማለት ክርስቶስን እንድንወደው ማለት በደንብ እንድንወደው እንድናፈቅረው ጌታዊ እንደዛ አድርገኝ። አንተን በጣም መውደድ እፈልጋለሁ፣ ማፍቀር እፈልጋለሁ። እኔ ግን ደካማ ነኝ። ይህንን ማድረግ የምትችለው አንተ ነህ ጌታዊ። ስለዛ በቅዱስ መንፈስ አማካኝነት በልቤ ላይ ፍቅርህን አፍስሰው ጌታዊ አንተን መውደድን አንተን ማፍቀርን ስጠኝ እንደምንለው ክርስቲያን ወንድም እህቶቻችን ጌታዊ አንተን እንዲወዱ አድርጋቸው። አንተን መውደድን አንተን ማፍቀርን ለእነርሱ ደግሞ ይስጣቸው። በልብህ ላይ ደግሞ በመንፈስ እንደዚሁ ያፈሰው በቃ አንተን እንዲወዱ አንተን እንዲያፈቅሩ ክርስቶስን በቃ ሰው ክርስቶስን ከወደደ ካፈቀረ አለቅ። ለክርስቶስን ሲወድ ሲያፈቅር መገለጥ ይጀምራል። በምን ሌላውንም ወንድሞቹን እህቶቹን በመውደድ በማፍቀር የክርስቶስን ትእዛዝ በመጠበቅ በዛ ውስጥ እየተገለጠ ስለሚሄድ ክርስቶስን መውደድ ክርስቶስን ማፍቀር በቃ መሰረት ነው። አንድ ጊዜ ክርስቶስ ሁላችንን ወዶናል፣ አፍቅሮናል። ስለዚህ አሁን የሚጠበቀው ደግሞ እኛ እርሱን እንወደዋለን እናፈቅረዋለን የሚለው ነው። ስለዚህ ዮሐንስ እንዳለው ከዚህ በፊትም እንዳለው እርሱ አስቀድሞ ወዶናልና እኛም ደግሞ እንወደዋለን። እርሱ አስቀድሞ ምን ብሎናልና ወዶናልና። እኛ ስለወደድነው አይደለም እግዚአብሔር የወደደን፣ እኛ አስቀድመን ወደነዋልና እግዚአብሔር ደግሞ ይወደናል አንልም። እግዚአብሔር የወደደን አይቶን እነዚህ ይወዱኛል ስለዛ ልውደዳቸው አይደለም። እርሱ ራሱ እኛ ምንም እንደውም ጠላት በነበርንበት ሰዓት እግዚአብሔር ወዶናልና ወዶንም ብቸኛ ልጁን ኢየሱስን ልኮታልና እንግዲያውስ እኛም ደግሞ እርሱ አስቀድሞ ስለወደደን እኛም እንወደዋለን። እኛ ጋር ነው ኮንዲሽናል የሆነው ማለት እኛ የወደድነው እሱ አስቀድሞ ስለወደደን ማለት ዝም ብለን እንደዚሁ የወደድነው አይደለም። እርሱ አስቀድሞ ወዶን ነው። ጌታ ግን እኛን ሲወደን አንኮንዲሽናሊ ነው። ከኛ ምንም ነገር ሳያይ እንዲሁ ወደደን። ስለዚህ እኛ ደግሞ እንወደዋለን እና እግዚአብሔርን መውደድ እግዚአብሔርን ማክበር
እግዚአብሔር እንዳላቸው ህዝቦች መኖር ምናምን በጣም ይጠበቅብናል። በጣም ከኛ ከኦርቶዶክሶች በተለይ በጣም እኔ በጣም ኦርቶዶክስ በጣም ብዙ ስለሆንን አይደለ ክርስቲያኖች በጣም ብዙ ነን እንደምታውቁት እዚህ ሀገር ላይ ምን ያህል ብዙ ነን የሚለውን ለማወቅ በሉ ይሄ ፖለቲክሱ ምናምን እኛ እኮ እንደዚህ ሚሊዮን ገባን እንትና እኮ እንደዚህ ሚሊዮን ናቸው ምናምን የሚለውን ዝም ብላችሁ ያዛርጉትና ዝም ብላችሁ በያላችሁበት ለምሳሌ አዲስ አበባ ላይ ያላችሁ ሰዎች ማለት ነው ትምህርት ቤት ልክ ስትማሩ ትምህርት ቤት ስትማሩ እሺ ያው አብዛኛው ትምህርት ቤቶች የመንግስት ናቸው እንደምታውቁት የመንግስት ትምህርት ቤት ለምሳሌ የምትማሩ የግልም ሊሆን ይችላል የትም ቦታ ተማሩ ብቻ እናንተ ክፍል ውስጥ ለምሳሌ ሃይ ስኩል ላይ ምናምን ያላችሁ ምናምን እናንተ ክፍል ውስጥ ምን ያህል ፕሮቴስታንት ምን ያህል ሙስሊም አለ በጣም ጥቂት አይደል በጣም ጥቂት ማለት አንዳንድ የፕሮቴስታንት ትምህርት ቤቶች የሙስሊም ትምህርት ቤቶች ምናምን እንደዛ አላልኩም የኦርቶዶክስ የሆኑ ትምህርት ቤቶችም እንደዛም አላልኩም ኖርማል የመንግስት ለምሳሌ ለዛ ነው የመጀመሪያ የመንግስትን ያሰበያሰብኩትና የመንግስት ትምህርት ቤቶች ላይ ዝም ብላችሁ ይሁንና ገብታችሁ የሆነ ክፍል ውስጥ ስትገቡ ምናልባት 2 ፕሮቴስታንት 3 ሙስሊም ምናምን ብታዩ ሌላው እንዳለ ኦርቶዶክስ ነው አሁን እነዚህ ሁሉ ኦርቶዶክሶች በዚህ ሰዓት ያሉ ነቅተው በጣም ወደ እግዚአብሔር ቀርበው ካላደጉ የሆነ ሰዓት ላይ ጀነሬሽኑ በጣም ብልሽት ያለ ይሆን ይሄዳል ስለዛ ምንድነው በጣም ብዙ ነን ክርስቲያኖች በጣም ብዙ ስለሆነን እግዚአብሔርን መፍራት እግዚአብሔርን መውደድ እግዚአብሔርን ማክበር የምርም እግዚአብሔር የሚባል አምላክ እንዳለን በጣም በልባችን ውስጥ መያዝ እኔ ለሁሉም በጣም ይበጃል ኢቭን ለሀገር ሰላምም ይበጃል ለሀገር ሰላምም ይበጃል እንደው ሌላው ቀርቶ ማለት ነውና በጣም ብዙ ነገር ነው የሚቀየረው ጋይስ እና ይሄ ትውልድ በጣም እንደው የሆነ ታሪክ ነው መስራት ያለበት ክርስቶስ አክቹአሊ ታሪክ የሚሰራው እግዚአብሔር አምላክ ነው ግን በዚህ ትውልድ መሰራት አለበት እኛ ለእግዚአብሔር በጣም ምቹ መሆን አለብን ይሄ ትውልድ ለእግዚአብሔር በጣም ምቹ ሆኖ እግዚአብሔር እንደው በደንብ የሚሰራብን አይነት ልንሆን ይገባል ከአንዲት እንደዚህ ከተሐድሶ ከመጣች እህት ጋር እያወራን ተለቅ ያለች እህት ይህንን ሀሳብ አንስተው ነበር ምን አይነት ሀሳብ እያወራን እያለ ይኖይስ የተነሳው ሀሳብ ምን ነበር አትሊስት ከዚህ ትውልድ በፊት እኛ ለምሳሌ ወይ ስንወለድ ምናምን እናት አባቶቻችን ወደ ክርስቲያን ቢያንስ ሂዱ ይሉናል አይደል በቃ ቢያንስ ወደ ክርስቲያን ሂዱ ምናምን የተወሰነች እድሜ እስክናድግም ድረስ ቢሆን ይሄዱ ማስቆረብ ምናምን በጣም ላይ ይረዱት ይችላሉ አይደለ ስለ ቅዱስ ቁርባን ምናምን አሁን ያናል በጣም እኮ ላይ ይረዱት ይችላሉ ኢቭን እነሱ ራሱ እኮ አይቆርቡም የሆነች ሰዓት ላይ ሄደው ብቻ ቅዳሴ ላይ የሆነች ሰዓት ላይ ቢሆን ደርሰው ምናምን ያስቆርቡ በኋላ ምናምን ነገር ቢያንስ ከቤተክርስቲያን አትራቁ ሂዱ እንጂ ቤተክርስቲያን ምናምን አስቀድሱ ምናምን የሚል ነገር ቢያንስ ነበረ ከዛ ላይ ትንሽ አደግ ስንል ያው እኛም እንተዋለን ይሄ ወደ ቤተክርስቲያን ሂዱ የሚለው ነገር ቢያንስ አለ ግን መረዳቱ ግን ብዙም ላይ ኖረን ይችላል አሁን ላይ እሱን ያለው ያው እውነቱን ለመነጋገር ያህል አይደል አብዛኞቻችን በጣም በሚያሳዝን ሁኔታ መረዳቱ የለንም የእግዚአብሔርን ቃል በደንብ አናቅም መረዳቱ በደንብ የለንም ስለ ቅዱስ ቁርባን በደንብ ላናቅ እንችላለን ስለ ቅዱስ ቁርባን ብቻ አይደለም ስለ እግዚአብሔር ራሱ በደንብ ላናቅ እንችላለን በጣም የሚያሳዝን ነገር ነው ይሄ ስለ እግዚአብሔር ማወቅ ባይዜ የዘላለም ሕይወት ነው ከዚህ ቀደም እንዳልኳችሁ ጌታችን ኢየሱስ ምንድን ያለው በዮሐንስ ወንጌል ምዕራፍ 17 ላይ ሊቀ ካህናት እንደመሆኑ የጸለየው ጸሎት ላይ እውነተኛ አምላክ ይሆን ካንተን ብቻ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት ያውቁ ዘንድ ነው ያለው እውነተኛውን አምላክ ማወቅ ስለ እግዚአብሔር ማወቅ የዘላለም ሕይወት ነው ስለዚህ እግዚአብሔርን ማወቅ አለብን ገብርኤል አምላኬ የሚል ሰው መኖር የለበትም እንደዛ ካለ ማለት ነው እንደው በየዋህነት ነው ሊባል ይችላል ግን እየፈለገ በየዋህነትም ቢሆን ይሄ በጣም መሻሻል አለበት እንዲህ የሚባል ነገር ስለሌለ ማለት ነው አደገኛ ነው ስለዚህ የእግዚአብሔር ቃል ያስፈልጋል እንዴ እንደዛ ዝም ብሎ በቃ ቢሆንም ችግር የለም ቢባልማ ሃይማኖትን ባልተሰጠን ነበር ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት ተጋደሉ ይሌለ ሰው እንደዛ ስለሆነ ወንድም እንደዚህ የሚሳሳቱ ወንድምቶች ካሉ ምናምን ቶሎ ይሄዱ ማስተማር ምናምን ያስፈልጋል ቤተክርስቲያናችን በጣም ጥንቁቅ ከመሆኗ የተነሳ ማለት ነው ህፃናት ልክ ሲጠመቁ የእንጀራ እናት ምናምን ነበር እሺ የክርስትና እናትና የክርስትና አባት ብላ ታያይዝለ ከህፃኑ ጋር ህፃኑ ሲጠመቅ አሁን የእግዚአብሔርን ቃል አያውቅም ያህፃን ግን እየተጠመቀ ነው የእግዚአብሔርን ጸጋ እየተቀበለ ነው ስለዚህ ምን ይጠበቅበታል መማር የእግዚአብሔርን ቃል ማወቅ ይጠበቅበታል ስለዚህ ቤተክርስቲያናችን የክርስትና እናት የክርስትና አባት ብላ ያዘጋጀችው ለምንድን ነው ምሎ ነው ባይዜ የሚቀበለው እና የክርስትና እናት ወይም የክርስትና አባት ሆኖ የሚቀርቡ ሰዎች የዛ የጥምቀቱ ሰዓት ህፃኑ ሲጠመቅ ጸሎተ ሃይማኖትን ኮንፌስ ያደርጋሉ የክርስትና እናት ወይም የክርስትና አባት
ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን የሚለው ነው። እርሱ ሃይማኖታችን ነው። እሱ ሃይማኖታችን ነው፣ ዶግማችን ነው እና እሱን መስክር ይባላል፣ ይመሰክራል። ከዛ በኋላ ያንን ሃይማኖቱን ያንን ጸሎት ሃይማኖትን በደንብ እያስጠናው ያሳድጋል ያንን ልጅ። ወይም በእኛ ሀገር አምስቱ አዕማደ ምስጢራት ብለን የምንጠራቸውን ምናምን እነሱን በደንብ እያስተማረ እንዲያሳድግ። ግን ምን ያደርጋል ቤተክርስቲያኒቱ በጣም የኛ ቤተክርስቲያን በጣም ጥንቁቅ ሆና በጣም ውብ ሆና እንዲህ ያለ ነገርን ሰጥታን፣ ግን እኛ ይህንን ስርዓቱን በአንድም በሌላ ምክንያት መዛመጃ ብቻ አደረግነው። ማለት ብትዛመድበት ችግር የለም ተዛመድበት፣ ግን መዛመጃ ብቻ ግን አይደለም። ቁም ነገሩ ያን የዛ ህፃን ልጅ ላይ ኃላፊነት አለብኝ። ያንን ህፃን ልጅ የእግዚአብሔርን ቃል በደንብ አስተምሬው አሳድጓለሁ። ስለዛ ልክ ሲያድግ አራው አምላኬ ይህ ነው ብሎ መናገር ይችላል። ጌታዬ እርሱ ነው ብሎ ስለ ኢየሱስ መመስከር ይችላል። የድህነት መንገድ ይሄ ነው ብሎ ማሳየት ይችላል። ልክ ሲያድግ ማለት እንደዛ እንዲሆን አደርጓለሁ ብለህ ነው ቃል ገብተህ እንትን የምትለው የምትወስደው እና በጣም አደገኛ ኃላፊነት ነው ባይዚ እና ሰው ዝም ብሎ አሁን የሆነ በዓል ሲመጣ ዳቦ ይዞ መጠያየቂያ ያደረገው እንጂ እና የሆነ ልብስ ይዞ መጠያየቂያ ያደረገው እንጂ ሐሳቡ እንኳን ቤተክርስቲያን ስትሰጠን እንደዛ አልነበረም። ህፃናት ሲጠመቁ እውቀቱ ስለማይኖራቸው በዛ ሰዓት የእግዚአብሔርን ቃል እንዲያስተምሩ ነው ኃላፊነት የሰጠቻቸው ቤተክርስቲያን እና አሁን በአንድም በሌላ ምክንያት ያም ሆነ በጣም የዋህ ክርስቲያኖች አሉ። ስለዛ ምን ያስፈልጋል? በደንብ መሰራት አለበት። በደንብ ማስተማር ምናምን። ከዛ በኋላ አስቡት ያ ሁሉ ሰው እየተማረ እየነቃ ወደ ቅዱስ ቁርባን ሲቀርብ በቃ ይሄ በራሱ ለሀገርም ብለሲንግ ነው። ምንም ሆነ ምን በቃ ቢያንስ ይሄ እናው ቅድም ይቅርታ በጣም ይቅርታ ረስቲው እና ቢያንስ አሁን ያ መረዳቱ ምናምን ሳይኖረን በቃ ብዙ ሰው እንደዛ መጥቶ ሊሆን ይችላል መረዳቱ ሳይኖረው ማለት ነው። ግን ቤተሰቦቹ ሂድ እያሉ ቤተክርስቲያን በቃ ልከውት ከሆነ ሳባላ ግን መረዳቱ ስለሌለ ምን እየሆንን ሄድን? አሁን በዚህ ጀነሬሽን በቃ ከቤተክርስቲያን እየራቀን ሄድን። ስለዛው ቅዳሴም ሳንሄድ እንቀራለን፣ መረዳቱም የለንም። ገብርኤል ማን ነው ቅዱስ ጊዮርጊስ ማን ነው ቢባል የማያውቅ ሰው ነው ያለው። ስለዛ እግዚአብሔርን ላያውቅ ይችላል፣ ጌታ ኢየሱስን በደንብ ላያውቀው ይችላል። ስለዛ ምንድነው ስርዓት ብቻ እያከበረ በቃ የለም በቃ የሆነ የልምድ ብቻ ክርስቲያን ሆነን የምንኖር አይነት ሆነን በጣም ብዙዎቻችን አረ ሰንበት ነው እኔ እቺን እንደዚህ አልነካም ብሎ ግን ቀረብ ብለህ ስለ ሥላሴ ላያውቅ ይችላል። ስለ ሥላሴ ማለት በጣም ብዙ ላይ በንሰጠረው እኮ ይችላል። ግን እግዚአብሔርን ማወቅ እስካለበት ድረስ አረ ምን ዋናው ማወቅ አይደለም እንዳይል አንድም ሰው ግዴታ ነው ብያቸዋለሁ። ቢሆን ኖሮ ማለት ስለ ሥላሴ ባያውቅስ ምናምን ካልክ እንደው የዋህነት ምናምን ብሎ ብቻ ማለፍ አይቻልም። እንደዛ ቢሆን እንዳልኳችሁ እግዚአብሔርም ምንድነው ሃይማኖትን አንድ ጊዜ ፈጽሞ ባልሰጠ ነበር። ፈጽሞ የሰጠው በቃ እንድናቅ ነው፣ አውቀን ደግሞ ድህነት እንዲሆንልን። ስለዛ ምንድነው ሥላሴን ማወቅ፣ ጌታ ኢየሱስን ማወቅ። ጌታ ኢየሱስን ብዬ የተናገሩት በስጋ ስለተገለጠ እሱ ማለት ነው። የድህነት መንገድን ማወቅ፣ ነገረ ቤተክርስቲያን መረዳት፣ የቅዱሳንን ህብረት ማወቅ፣ እሱን በጣም መረዳት ይፈልጋል እና አሁን ላይ ግን እሱ ሁሉ ነገር ሳያውቀው ሰው በቃ ሰንበትን እኮ አክብራለሁ እንደዚህ ያረ እንድች ነገር አልነካም ምናምን ይለና ማለት ነው። ግን ይሁን ሁሉ ነገር ግን ይስተዋል። ይሄ በጣም አደገኛ ነው። ከዛ በኋላ እሱ የሚወልዳቸው ልጆች ደግሞ ምን ይሆኑ የሚሆኑት አሷችሁታል ጋይስ። ከኢየሱስ እየራቀ ከማስቀደስ ጭራሽ ወተን የምንወልዳቸው ልጆች ደግሞ አስቡት። አሁን ብዙ ሰው አሁን ማለት ነው እንግዲህ አሁን ተሻሽሎ ሊሆን ይችላል እንጂ ልጁን እንኳን በስነ ስርዓት እየሄደ የሚያቆርብ እንኳን ሰው ደግሞ እየጠፋ መጣ ነው አይደለ? እንደዛ እየሆነ መጥቶ ነበር። አሁን የተሻሻለ ሊሆን ይችላል። ግን አስባችሁታል? ቀጣዩ ትውልድ ደግሞ ጭራሽ ቆርቦም አያድግም። የሆነ አንዴ ይቆርባል ዘን የተወሰነች ቀናት ምናምን ከዛ በኋላ ያልፍበታል። ከዛ ሂድና አስቀድስም ራሱ አይባልም። ሂዱ እንጂ አስቀድሱ ምናምን። ወላጆች ልጆቻቸውን እየወሰዱ ምናምን አያስቀድሱም። በእንደዚህ ሁኔታ ውስጥ ካደጉ እነዛ ሰዎች ጣፋንታቸው ወይ ኤቲስት የመሆኑ ምናምን ነው፣ ቀስ ብሎ ማለት ነው፣ ወይ ሌላ ቤተ እምነት የሚግባት። ከዛ ኖርማል ኦርቶዶክስ ቢሆኑም ዝም ብሎ በቃ የኤቲስት አይነት ኦርቶዶክሶች፣ ምንም ጉዳያቸው ያሉን አይነት ኦርቶዶክሶች። ከዛ በኋላ እነሱ የሚወልዷቸው ደግሞ ምን ሊሆኑ ነው? እንዲህ እያሰባችሁ ስትሄዱ ከፊታችን የሚመጣው ድቅድቅ የሆነ ጨለማ በጣም ግልጽ ብሎ ነው የሚታየው። ስለዛ ምንድን ነው የሚያስፈልገው ከተባለ የቀጣዩን የክርስቲያናችንን ህልውናን የሚያስቀጥለው ጌታ ኢየሱስ ነው ይታወቃል። ግን በጣም ብሩህ የሆነ ነገር እንዲያልፍ እኛ መስራት አለብን። የቀደሙ አባቶቻችን ሰርተው አልፎ የለም ያውም እነሱ ከደም ጋር የሆነ አይነት አሰራር መስዋዕት አድርገው ማለት ሰማዕትነትን እየተቀበሉ ራሳቸውን አሳልፈው እየሰጡ ማለት ነው። ክርስትናን እንደዚህ ብሩህ አድርገው አቀበሉናል። አሁን እኛ በዚህ ትውልድ ጋይዝ
የሆነ ታሪክ መስራት የለብንም? የስ አለብን። እግዚአብሔር በእኛ ታሪክ እንዲሰራ ለእግዚአብሔር ክፍት መሆን የለብንም? ምቹ መሆን የለብንም? የስ ምቹ መሆን አለብን። እና ቅዳሴን በጣም ለቅዳሴ ትልቅ ቦታ በመስጠት ትልቅ ታሪክ መስራት ይቻላል። ለቅዳሴ ትልቅ ቦታ በመስጠት ለቅዱስ ሚስጥር ለቅዱስ ቁርባን ትልቅ ቦታ በመስጠት ወደዛ ቅዱስ ሚስጥር በታላቅ ክብርና በፍቅር ሆኖ በፍርሃት ሆኖ በመቅረብ ከዛ ጸጋ በመቀበል ያንን ጸጋ በመቀበል አንዴ እና የእግዚአብሔርን ጸጋ ከዛ ከቅዱስ ሚስጥር በመቀበል ራሳችን በደንብ በማጽናት አስቡት። አሁን ላይ ወጣት ሆኖ ከቅዱስ ሚስጥር የሚሳተፍ ሰው ካለ የሚወልደውን ልጅ አስባችሁታል? ገና እኔ አሁን ላይ ቅዱስ ቁርባን የሚቀበል ወጣት ካለ ስለሚወልደው ልጅ ሲያስብ በቅዱስ አድርጎ እንደሚያሳድገው ነው ሊያስብ የሚችለው። ይሳካለትም አይሳካለትም ጌታ እንግዲህ በረዳው ልክ ነው የሚሆነው፣ የጌታ ፍቃድ ነው የሚሆነው። ግን የሚያስበው ግን አሁን ላይ የሚቆርብ አንድ ወጣት ስለ ልጁ የሚያስብ ከሆነ የሚያስበው እንደው ልጄ ከዛ በኋላ ፓይለት ሆኖ ዶክተር ሆኖ ምናምን ብቻ አይደለም የሚቆርበው። ያው የምትቆርቡ ሰዎች ያው ታውቁታላችሁ። ያው መቼስ ልጅን ቅዱስ የሆነ ልጅም ይመጣል ብላችሁ ነው የምታስቡት አይደል? አዎ በቃ ልጃችሁ ዶክተር ይሁን ፓይለት ይሁን ምንም ይሁን ግን ቅዱስ ይሆናል። ስለዚህ ቅዱሳን የሆኑ ልጆች እንዲመጡ ማሰብ እንጀምራለን። አይተዋል። ያኔ በዛ ውስጥ በጣም የተባረከ ትውልድ ይመጣል። ስለዛ ቤተክርስቲያናችን በደንብ እያበበች ትሄዳለች። ቤተክርስቲያናችን የምታበበው በቅዱስ ቁርባን ውስጥ ብቻ ነው። ትምህርት ስለተሰጠ ምናምን ብቻ ነው አይደለም። ትምህርቱ ፍሬያማ ሆኖ ሰዎች ሁሉ ወደ ቅዱስ ቁርባን መጉረፍ ሲጀምሩ ቤተክርስቲያን ያኔ በደንብ ታብባለች። ግን ቅዳሴ ተወጡ፣ መስዋዕቱ ቀርቦ ቅዱስ ቁርባኑ የጌታችን የኢየሱስ ክርስቶስ ስጋና ደም ቀርቦ የሚበላው አቶ ወጣት በተለይ ማለት ነው አቶ ዝም ብሎ ለህፃናትና ለአዛውንት ብቻ ተሰጥቶ ሲመለስ በጣም እሱ ያሳዝናል ክርስቶስን። እና እንደዛ ሆኖ ቤተክርስቲያን አታድግም በተአምር መቼም። ስለዛ የምንቀይረው የቱን ይሆናል ማለት ነው? እያንዳንዳችን በህይወታችን ውስጥ በዙሪያችን ባሉት ውስጥ በየሚዲያው በየምኑም ቅዱስ ቁርባን ላይ ያለንን ምልከታ ከዛን ሁላችንም ቆራቢ ስንሆን ቤተክርስቲያኖች አብያተ ክርስቲያናት ሁሉ በቆራቢዎች መሙላት ሲጀምሩ የሚቆርብ ሰው ክፋት አያስብም። ክፋት እንኳን ወደ ጭንቅላቱ ቢመጣ ቶሎ መንፈስ ቅዱስ ስለሚወቅሰው ቶሎ ብሎ ከክፋቱ ይመለሳል። ስለዛ ከክፋት የራቀ በጣም ውብ የሆነ ስታዩት ራሱ የሚያሳሳ አይነት ትውልድ ደግሞ መምጣት ይጀምራል። አሁን እኛ በቃ ዝም ብለን እንደዚሁ እንዲያልን አይደለም የተወሰነ የምንፍጨረጨርም ከመፍጨርጨር እየዘለለ ላይኖረን ይችላል። ግን ቀስ በቀስ ግን በደንብ እንትንልና በደንብ እኛ እየተሰራን እንሄድና ይሄ ከመጣንበት ሁኔታ አንጻር ምናምንም እኛ አሁን ድካሙ ውስጥ ምናምን ብዙ ጊዜ የመውደቅ ነው የሚታይብን። እንፍጨርጨር የምንል ሰዎችም ያው የመጣንበት የህይወት ጉዟችን ዝም ብሎ ዝገት ስለነበረ እንደዛ ማለት ነው። ግን ቀጣዩ የሚመጣው የኛ ልጆቻችን ግን ሲመጡ ግን ገና ከጅምሩም ጥርት ያለ ነገር እየያዙ ስለሚሄዱ በጌታ እና እኔ የቀጣዩን ትውልድ ጌታ በጣም እንዲያሳየን ነው እና በጣም ብሩህ አድርጉት ማለት ነው። እንደዛ እንዲሆን ግን እርስ በእርስ በጣም መዋደድና መፋቀር አለብን። እንደዚህ በተንኮል አለመሙላት፣ በትዕቢት አለመሙላት፣ ትሁት ሆኖ ፍጹም በሆነ በወንድማማዊ ፍቅር እርስ በእርስ እየተሳሰበ በቃ ያንን እያሰበ በደንብ መስራት። በዚህ ውስጥ ደግሞ ክርስቶስ ካልረዳን መቼም አይረዳንም ማለት ነው። በቃ የምርም ክርስቶስ የለም ያስብላል። እንዲህ ለማድረግ with good intention ከተነሳን የሆነ ነገር ልናደርግ ስንል የሆነ ኢል ኢንቴንሽን እንዳንሆን እንጂ በእንደዚህ አይነት ኢንቴንሽን ብንነሳ እግዚአብሔር ወደነው አፍቀረነው ብንል በስመ አብ በእምነት ብቻ መነሳት በቃ እግዚአብሔር ይሰራዋል። እርግጠኛ ሆነን እኛ ባሪያዎቹ ተነስተን እንሰራለን። የሰማይ አምላክም እግዚአብሔርም ያከናውነናል እንደዛና ያከናውነዋል። ግልጽ ነው እና ጌታ ቃል ገብቶልናል። 2ም 3ም ሆናችሁ በስሜ ብትሰባሰቡ እኔ በእናንተ መካከል እገኛለሁ ብሏልና በስሙ ሆነን ተሰባስበን እንደዚህ የምንሰራቸው ስራዎች ቢኖሩ ጌታ በመካከላችን ተገኝቶ ይባርከዋል፣ ይቀድሰዋል። እርሱን የሚሰራው እኛ አይደለም ባይዚ የምንሰራው እና ከኛ የሚጠበቀው ጌታ የሚሰራብን ምቹ ዕቃ ለመሆን እንድንጠር ነው። በቃ ቢያንስ በቃ ምቹ እንሆንለት፣ እንፍቀድለት። መንፈስ ቅዱስ ምቹ ያደርገናል። እኛ እንፍቀድለት እንጂ ከዛን ኮኦፕሬት እናደርግ እንጂ አብረን በቃ ጌታ ስራውን ይሰራል፣ ሁሌም ይሰራል። እና እንደዛ እናደርግ፣ ኃላፊነታችንን እንወጣ። እሺ በጣም ብዙ አውሮኝ አክቹአሊ እዚህ ጉዳይ ላይ ለማውራት አልነበረ የመጣሁት፣ ግን ይሄኛው ርዕስ ሁሌም እንደነዚህ ነገሮች በጣም ስለሚያስፈልጉን ከሌላው ይልቅ እዚህ ላይ ብዙ ጊዜ እንትን እላለሁ እና
እንደዛ ነው። ከዛ ውጪ ግን ሰሞኑን እንዴት ነው ይሄ ሚዲያ እንዴት እየሄደ ነው? እሺ ወደ ሰሞኑ የሚዲያ ጉዳይ ደግሞ እንመለስ። ያ መመለስ አለብን። ፕሮቴስታንት ወንድሞቻችን ሰላም ለእናንተ ይሁን። እሺ ትንሽ እየሄዳችሁብን ነው። አዎ እንግዲህ ምንድነው ይሄ እንደ አዲስ ገድል እንትን ላይ ድርሳን ተአምር እንዲህ ላይ ምናምን እያሉ አሁንም ድጋሚ እንደው ማውራት ጀምሯል አንዳንድ ፕሮቴስታንት ወንድሞችና እንደነዚህ አይነት ነገሮችን እና እንግዲህ ኦልሬዲ ያው ጨርሰናል አይደል? ገድላት ድርሳናት ተአምራት እያሉ ማጭበርበር የቀረበት ፋሽን እንደሆነ ከዚህ በፊትም ተናግረናል። የገድላት ተአምራት የድርሳናት መጽሐፍት ላይ እንደነዚህ አይነት መጽሐፍት ላይ አስቀድመን ምን ብለን ተናግረናል? እንደነዚህ አይነት መጽሐፍት ያሉት አሁን በገበያው ላይ ያሉት ቤትም ቦታ ያሉት አሁን የምታዩቸው መጽሐፍት ሁሉ እንደው ምንም ስህተት የሌለባቸው እንከን የሌለባቸው ብለን አናምንም። እናምናለን። እንደዛ ብሎ ያስተማረ መምህር አለ? ምናልባት ዝም ብሎ የቲክቶክ አወዛጋቢ ክርስቲያኖች ካልሆኑ በስተቀር ኦርቶዶክሶች አሉ እዚህ ቲክቶክ ላይ ዝም ብሎ የሚያወዛግቡ ይወጡ ዝም ብሎ እኔ እግዚአብሔር ይቅር ይበላቸው። እኔ አንዳንድ ኦርቶዶክሶች ግን በጣም ነው የሚገርምኝ። ክርስቶስን ይቅርታ በጣም ያው እንደዚህ ነው እንግዲህ ኦርቶዶክስ መተቸት ምናምን ጥሩ አይደለም። ግን እኔ ክርስቶስ እንደሚመጣ ራሱ የሚዘነጉት ይመስለኛል። መጥቶ በጣም አደገኛ ፍርድ እንዳያስተላልፍብን ማይ ብራዘር፣ እኔ በጣም ጥንቃቄ ይፈልጋል። እንደፈለገ ወጥቶ ገና ለገና የተወሰኑ ክርስቲያኖች ደስ ይላቸው ይችላል ብሎ ስለሚያስቡ ብቻ ዝም ብሎ ላይቭ ላይ ተወጥቶ የባጥ የውቁቱን አትዘባርቁ። በቅዱስ ሚካኤል ለሰውን ማሰናከያ አትሁኑ እንደው እና ብትችሉ ማለት ለሰው ማሰናከያ እንኳን ላትሆኑ ትችላላችሁ። ግን ከወጣችሁ አይቀር ግን ቢያንስ የኤርሲያንን ግልጽ የሆነውን ነገሯን በማሳየት እንዴ አንተ ማሳያ መች አሳይተን ጨረስን። የኤርሲያንን ግልጽ የሆነውን ነገሯን እሱን በማሳየት ሰዎችን ወደ እግዚአብሔር መንግስት እንጥራ። እንዴ በቃ ዓላማችን አድርገን እንነሳ። እስቲ ሰዎችን ወደ ቤተ ክርስቲያን ለመጨመር ዓላማችን አድርገን እንነሳ። አብዛኛው ሰው ዓላማው አይደለም። እዚህ ቲክቶክ ላይ የሚያጨረብሩ በጣም ዝገት የሆኑ ኦርቶዶክሶች እኔ በጣም አዝናለሁ። መብርሃን በጣም ነው አንዳንዴ ቀሳቸው ገድላት ምንም አይነት ስህተት የለባቸውም። ስህተት አለባቸው ካልክማ አልቀበላቸውም ይላል አንዱ ይመጣና ኧረ እሺ ይሄንን ኦርቶዶክሶች እንደዚህ ቆጣችሁ ምናምን አትልከቡት ሊደብር ስለሚችል ግን ማለት ለልጁ እንዳይደብር ማለት ነው እንደዛ ለሚለው ልጅ እና የምትሰማው ከሆነ ግን እንደው በጌታ በተቻለ አቅም ላይቭ ላይ ከገባ ገብተህ ቤተ ጥርት ያለውን የኤርሲያን ነገር ብቻ ለማሳየት ሞክር። አንተ ደስ ያለህን አታሳይ። አንተ ደስ ያለህን ነገር ማየት ማንም አይፈልግም በኤርሲያን ውስጥ ያለው። ከዛ ቀጥሎ ደግሞ ምናልባት ክርስቲያን ወንድም እህቶችን ሊጠቅም የሚችል ነገር አለቀ። ከዛ ውጪ ግን መዘባረቅ አያስፈልግም። ሌሎቻችንም ማለት ነው ሌሎቹም አሁን አንድ ሰው ብቻ አይደለም እያወራሉ ስለ ብዙ ሰው እና በተቻለን አቅም መሰናክል አንሁን። ወተን እስቲ የሆነች ትንሽ ነገር እንኳን ኮንትሪቢዩትን እናዋጣ። እስቲ ትንሽ ነገር እንኳን እግዚአብሔር በእኛ በኩል እንዲሰራ ካልሆነ በቃ ጸጥ ብሎ በቃ መከታተል አለቀ። ሌሎች የሚሰሩትን ማየት ዝም ብለህ ቁጭ ብለህ ማፍጠጥ እንደዛ እኮ በጣም ትልቅ መተባበር እኮ ነው። ገብተህ በጎን ዝም ብለህ የማይሆን ነገር እያወሩ እንትን ከማለት እንደዛ ይሻላል። እና ገድላት ተአምራት ምናምን በቃ ስተት ሊገኝባቸው ይችላል። ሁሉም ነው የሚያምነው። ይሄ በእኛ ኤርሲያን ውስጥ ሁሉም በቃ ያምነዋል። አለቀ። ሊገኝባቸው ይችላል። መመርመር አለባቸው። የሊቃውንቱ ጉባኤ ያቸው ምናምን እንደዚህ ሁሉም ነው የሚባለው። እንግዲህ ሰሞኑን ሲባል ሰምተናል አይደል? ስለዚህ ስተት ሊኖርባቸው እንደሚችል ሁሉም ያውቃል። እና ምንድነው እንደነዚህ አይነት መጽሐፍትን ይዞ አሁን ክርስቲያኖችን ለማጨረበር የሚሞክር አሁን ላይ የለም። በእርግጥ የለም። አሁን እየተደረገ ያለው ምንድነው? ፕሮቴስታንቱ ወደ ክርስትና እየፈለሰ ስለሆነ እኔ ደግሞዋለሁ፣ እየፈለሰ ስለሆነ ከፕሮቴስታንት ወደ ክርስትና የሚወጡ በጣም ብዙዎች አሉ አሁን እና ይህንን ነገር ማስቆም የሚችሉት አንዳንድ ፕሮቴስታንት ወንድሞች በምን መልኩ ነው? አንዳንድ ፕሮቴስታንት ወንድሞች ገድል ላይ እኮ እንዲህ የሚል አለ፣ ተአምር ላይ እኮ እንዲህ የሚል አለ። ሰዋት ገድል ላይ ተአምር ላይ ስላለ ብቻ ሃይማኖት ነው ብለን የምንቀበል ይመስላል? አይደለም። ይሄ ከዚህ ቀደም በጣም በተደጋጋሚ ተናግረናል። ገድል ተአምራት ላይ እያመጣ የምታሳየው ሁሉ ሃይማኖት ነው ማለት አይደለም። ነቃ ደንገጥ በል በጌታ በኢየሱስ። ዝም ብለህ እያጨረበርክ አትኑር። ከፕሮቴስታንት ወደ ክርስትና የሚመጣውን ሰው ማስቆም የምትችለው ፕሮቴስታንት ውስጥ እውነት ካለና ያንን እውነት በማሳየት ብቻ ነው። እኛ ከፕሮቴስታንት ወደ ክርስትና ሰዎችን ብንጠራ የምንጠራው ክርስትና ውስጥ የምርም እውነት አለ ብለን ግልጥ አድርገን አሳይተን ነው። የስ ይኸው እውነት እኮ አለ፣
የድህነት መንገድ እኮ አረ ይሄ ነው፣ ነገረ ቤተክርስቲያን ይሄ ነው፣ ስለ ቤተክርስቲያን መጽሐፍ እንዲህ ይላል፣ በጌታ ቤተክርስቲያን ውስጥ ተጨመሩ ብለን መጽሐፍትንም እየገለጠን በቤተክርስቲያን ውስጥ የመጣውን ታሪካዊ የሆነውንም አስተምህሮ እያሳየን ሰዎችን እንጠራለን። ከፕሮቴስታንት ግን ሰዎች እንዳይወጡ ፕሮቴስታንቶች ምንድነው የሚያደርጉ ያሉት? አሁን አንዳንድ መምህራን አቃቢያነ እምነት ምንድነው የሚያደርጉት? እንዴ እዛማ እንዳትሄዱ፣ ገድል ላይ እኮ እንዲህ የሚል አለ፣ ተአምር ላይ እኮ እንዲህ የሚል አለ። አረ ገድል ላይ ተአምር ላይ አይታችሁ አንብባችሁ ማለት ነው፣ ወይም ተነግሯችሁ ለጭንቅላታችሁ ከበድ ቢል እንዴት አድርጌ ልመኑ ይህን ነገር ብላ ራስን ታስጨንቃለህ። አራ በጌታ ስም ጭራሽ ራስን ማስጨነቅ አይጠበቅብህም። ማን እንደዚህ ያለህን ነው? እያንዳንዷን ነገር እየሰማ ለጭንቅላት ሲከብድም እንደምንም ብለህ ዋጠው ተቀበለው ምናምን የሚባል ነገር የለም። እዛ አይደለም። በቃ አንተ ገድል የተጻፈልህ እንደው ለጭንቅላት የሚከብደውንም ነገር ሁሉ እያያዝክ እንድትቀበል ምናምን አይደለም። ገና ከጅምሩ የሚመረመሩ መጽሐፍት ናቸው እየተባልክ ለእንደዚህ አይነት ጭንቀትም ራስንም እንድትዳርግ ቤተክርስቲያንም እንደዛም አትልህም። የምትልህ ቤተክርስቲያን ምንድነው? መጽሐፍቱን ከሰጠች የገድላት መጽሐፍትን የሰጠችበት ዋናው ምክንያት ለአንተ ለምንድን ነው? እንደው አንብበ ከዛ በኋላ ገድል የቅዱሳን ሰዎች የህይወት ታሪክ አይደለም። ቅዱሳን በኑሯቸውም ቅዱሳን ስለሆኑ ለይተን ከኛ ቅዱሳን የምንላቸው የኑሮም ቅድስና ስላላቸው እንጂ እኛም በክርስቶስ የተቀደስን እኛ ራሳችን። ግን እነሱ ደግሞ በህይወታቸው ሲኖሩም በኑሮም ቅዱስ ሆነው ክርስቶስ ኢየሱስን መስለው ስለኖሩ የእነሱን የህይወት ታሪክ ወይም ተጋድሏቸውን ገድላቸውን ስታይ ወይም ስታነብ እነሱን እያየህ ደግሞ የእነሱን ዱካ ተከተለ አንተም ክርስቶስ መስለህ እንድትኖር ለዛ ነው የሰጠች ይርሰን። ስለዛ ገድሉን ስታነበው እሱን ብቻ እያሰብክ አንብብ። አለቀ። እሱን ብቻ እያሰብክ አንብብ። ከዛ ውጪ እሱን ብቻ እያሰብክ እያነበብክ ትንሽ የሆነ አንዳንድ ተአምራዊ ነገሮች ወይም ገድላዊ ነገሮች ሆነው ግን ከአእምሮ በጣም ረቂቅ የሆነ በጣም ትልቅ የሆነ ነገር ካለ መቀበል ከቻልክ ሰው ተቀበለ እለፍ። መቀበል ባትችል ዝም ብለው እለፍ። ግዴታ ካልተቀበልከው እኮ የሚልህ የለም። ካልተቀበልከው ከክርስትና ትወጣለህ የሚል አለ በጌታ። እንደዛ የሚል አሁን ክርስቲያን ሊኖር ይችላል፣ ግን ከየት አመጣ ተብሎ ይጠይቃል። አምጣ መጽሐፍ ግለጥ። ከአባቶቻችን እንደዚህ ብሎ ያስተማሩበት ምንም ነገር ብታዩ ዝም ብላችሁ ተቀበሉ። ምንም በቃ በአእምሯችሁ እንደዚህ የሚባል ነገር። አንዳንድ ሰው መጽሐፍ ቅዱስ ላይ እኮ ለአእምሮ የሚከብድ ነገር አለ የሚል ሰው አለ። ትክክል ነው። መጽሐፍ ቅዱስ ላይ ለአእምሮ የሚከብድ ነገር አለ። ቢያንስ መጽሐፍ ቅዱስ እርግጠኛ የሆነ እስትንፋሰ እግዚአብሔር ነው ማለት የእግዚአብሔር ቃል ነው። እርግጠኛ የሆነ የእግዚአብሔር ቃል ወይም እስትንፋሰ እግዚአብሔር ማለት ምን ማለት ነው? ከሌሎች መጽሐፍት ሁሉ ይለያል አጻጻፉ። እንዴት ጸሐፊያኑ ራሱ ሲጽፉ በምን መልኩ ይጽፉ እንደነበረ ራሱ አናውቅም። ማለት እንዴት አይነት መገለጥ እንደሆነ የእግዚአብሔር መገለጥ እንዳለ ሐሳቡን የሚሰጣቸው እግዚአብሔር እንደሆነ ከእግዚአብሔር እንደሆነ የሐሳብ ሲጽፉ የሐሳብ ከመንፈስ ቅዱስ እንደሆነ እኮ እናውቃለን። ግን በምን መልኩ ራሱ እንደሆነ በማንረዳው ደረጃ የእግዚአብሔር ቃል መጽሐፍ ቅዱስ ከየትኛውም መጽሐፍ ጋር አይነጻጸር፣ ንጽጽር ላይ አይቀርብም። መጽሐፍ ቅዱስ ላይ እንዲህ ስለሆነ እዚህ ላይ እንዲናደርግ ብቻ ብለን እንደዚሁ የምናጥረው አይደለም። ግን ለንጽጽር በአንድም በሌላ ምክንያት የምናስቀምጣቸው ነገሮች ኦፍኮርስ ይኖራሉ። አንዳንድ መምህራን ሲሰጡ እናያለን። ይኸው መጽሐፍ ቅዱስ ላይ እኮ እንዲህ ይላል ምናምን፣ ትክክል ነው፣ ጥሩ ነው። ግን መጽሐፍ ቅዱስ ላይ እንደዛ ስለምንቀበል ከአእምሯችን በላይ ስለሆነ የሚሆኑ ነገሮችን መጽሐፍ ቅዱስ ላይ እንደምንቀበል ሁሉ ገድል ላይም የምናያቸውን ከአእምሮ በላይ የሚሆኑትን ነገሮች ሁሉ የግዴታ ተቀበሉ ብሎ ግን እንደዛ አናስገድድም። ከተቀበል ያንን ነገር አስበ መጽሐፍ ቅዱስ ላይ ያለውን ይሄ ከአእምሮ በላይ የሆነውን ነገር እያሰብክ አራው ለእግዚአብሔር የሚሳነው ነገር የለም እያልክ ብትቀበል እሱ ትልቅ ነገር ነው። ገድላት ላይ ያለውንም ማለት ነው። ለእግዚአብሔር የሚሳነው ነገር የለም ብለህ ብትቀበል በጣም ትልቅ ነገር ነው። ስለዚህ እምነትህን ያደረከው በቃ እግዚአብሔር ላይ ነው። ኦኬ እግዚአብሔር ይችላል የሚለው ላይ ግን ደግሞ በአንድም በሌላ ማይተው ደግሞ ይሄ ነገር እንደው ካልክ በቃ በለውና በቃ ዝም ብለህ በቃ ሳትቀበለው ሳታምነው ዝም ብለህ እለፈው። አለቀ። ዝም ብለህ ዝም ብለህ እለፈው። አለቀ። አሁን እንደዚህ ከሆነ ገድላት ተአምራት ላይ በዚህ መልኩ ከሆነ የምንረዳው የትኛው ጀግና ነው አሁን ገድል ምናምን ከፍቶ እንደዚህ ገድል ላይ እኮ እንዲህ ይላል ብሎ ሊያስት ይችላል? አይችልም። በቃ አንተን አያስትህም። አይደለም አንተን ልባም ፕሮቴስታንት ወንድሞቻችንን ወደ ጌታ ኢየሱስ ከመምጣት ወይም ደግሞ ወደ ኢርሳን ከመምጣት ክርስቶስን ሊያውቁት ይችላሉ። በዚህ ፕሮቴስታንቶች ሙሉ በሙሉ ከኢርሳን ውጭ ናቸው። ኦፍኮርስ በቃ ከጌታ ተነጥለዋል። ግን ከጌታ ርቀዋል ማለት ግን ምክንያቱም የጌታ ኢርሳን ውስጥ ስለሌሉ ከዛ አንጻር ነው ከጌታ ርቀዋል የሚለው። በዚህ ያ ማለት ግን በፕሮቴስታንት ውስጥ አንዳቸውም እንኳን እንደው በቃ የምርም በቃ እንደው ክርስቶስን አይጠሉትም ምናምን ማለት አይደለም። በምስኪን በጣም በየዋህ ልብ ሆነው ክርስቶስን የሚማጸኑ ሰዎች አሉ።
እና ክርስቶስ ደግሞ የምርም የሚሰማቸውና ሰምቷቸው ደግሞ ግን ወደ ቤተክርስቲያን የሚያመጣቸው ይኖራሉ። የምርም ሰምቷቸው ክርስቶስ በንጹህ ልብ ሆነው የሚያደርጉ ዝም ብሎ የእግዚአብሔር ቃል በደንብ ተነግሯቸው አልሰማም ብሎ ልባቸውን ድንድን አድርገው አረ የመዳን መንገድ ክርስቶስ ያስተማረው ይሄን ነው። ለምሳሌ ጥምቀቱ፣ ቅዱስ ቁርባን ምናምን ብለህ አሳይተው በግልጽ እኮ አስተምረው አሳይተው ግን ልቡን ድንድን ያደረገ እሱ ተው በቃ አለቀ። ልቡን ያደነደነ ነው። ጌታ ልቡን ይክፈትለት። ያ አደገኛ ነው። ክርስቶስን ያገኘዋል ማለት ዝም ብሎ ይሄ ከክርስቶስ ጋር እየኖረ ነው ማለት አይደለም። እንደዚህ አይነት ሰው እና ከክርስቶስ ጋር ግንኙነት አለውም ጭራሽ ሊባል አይችልም እንደዚህ አይነት ሰው። ይሄን እርግጠኛ ነኝ ብዬ አስባለሁ። እንግዲህ ጌታ ያውቃል። ከዛ ውጪ ግን በግልጽ እንደዚህ ሳታስተምሯቸው ሳናስተምራቸው ሳናሳያቸው ምናምን በቃ በዋህነት እንደዚህ የሚኖሩ ግን ሚስኪኖች ደግሞ ይኖራሉ። ሚስኪን ፕሮቴስታንት ወንድሞች በቃ ክርስቶስን የሚጣሩ ምናምን እና እንደነዚህ አይነት ሰዎች ምናልባትም ክርስቶስ የምርም ይሰማቸው ይሆናል እና ይሰማቸውና ወደ ራሱ ግን ይሰማቸዋል። እንደነዚህ አይነት ሰዎች በቃ ይመጣሉ። አሁን የምርም ክርስቶስ እየሰማቸው ያሉ ሰዎች ምናምን ከሆኑ በቃ እርግጠኛ ሆኜ የምነግራችሁ ክርስቶስ ይህንን ነገር ያደርግላቸዋል። የቱን መንገዱን ያሳያቸዋል። የእርሱን ቤት ያሳያቸዋል። የኔ ቤት እኮ እዚህ ነው ይላቸዋል። ይኸው አካሌ ይላቸዋል። ማለት ቤተ ክርስቲያን የክርስቶስ ሁሉን በሁሉ የሚሞላ የክርስቶስ ማለት ነው ሙላቱ ናት ነው የተባለችው ብያቸዋለሁ። ኤፌሶን ምዕራፍ 1 ላይ እንደዛ ነው የሚለው ጳውሎስ አይደለ? እርሷን ይላል ቤተ ክርስቲያንም ሁሉን በሁሉ የሚሞላ የኢየሱስ የእርሱ ሙላቱ ነች። እርሱ ራስ ነው፣ አካል ሆና የእርሱ ሙላቱ ተባለች። እንዴ ቤተክርስቲያን የክርስቶስ ሙላቱ ናት። እናችን ቤተክርስቲያን ኢየሱስ ያሳያል። በቃ አለቀ። እቺ ቤተክርስቲያን ያሳያል። ፕሮቴስታንትም ይሁን ኢቭን ሌላ ቤተ እምነት ላይ ሆኖ ወደ ፈጣሪ የሚጮህ እስላም ሆኖ ሙስሊም ሆኖ እንደ ወደ ፈጣሪ ምናምን ብሎ የሚጮህ በየዋህነት እንደው ዝም ብሎ የሚጮኸውን እግዚአብሔር ሊያገኘው ይችላል። ያገኘውና ሰው እርሱንም እንደዚህ ይስባል። በልጁ በክርስቶስ ኢየሱስ አማካኝነት እግዚአብሔር ይስባል። ሁሉንም ኤቲስቱንም ምኑንም በቃ ልቡ ጥሩ የሆነውን ሁሉ እግዚአብሔር ሊስብ ይችላል። ከዋቄ ፈታውም ከምኑም እግዚአብሔር ይስባል ሰዎችን እና ልባም ፕሮቴስታንቶችንም እንደነዚህ አይነት አሁን ትንሽ ለማጭበርበር የሚሞክሩ ፕሮቴስታንት ወንድሞች የገራ ታምራት እያሉ ማለት ነው እነሱን ራሱ ሊያስቀሯቸው አይችሉም ወደ ክርስቶስ ከመምጣት ማለት ነው። እና ገድላት ታምራት እያሉ በጣም ያለፈበት ነገር አሁንም ይዞ ብቅ ለማለት እየተሞከረ ነው እና እንሄድበታለን። አሁን እንግዲህ ይሄ ነገር የመጣው ምንድነው? ይሄ ቤዛ ምናምን የሚል ነገር ተነስቶ አልነበረ? አሁን ቤዛ የሚል ነገር ተነሳና እመቤታችን ቤዛ ትባላለች ምናምን የሚለው ላይ እንግዲህ በግልጽ የሆነ ነገር የተለያየ ነገር ተሰጠ። እሱ ርዕስ ላይ ቢገባ ደስ ይለኝ ነበረ፣ ግን እስቲ አሁን ኦልሬዲ ሰዓቱ ስለሄደ ሊጨርስ ስለሆነ እንትን እንዳልነካካው ነው። ግን ምን አይነት ነገርን ግን አነሳን? እመቤታችን ቤዛ ነች አይደለችም? የዓለም ቤዛ ናት፣ የዓለም ቤዛ አይደለችም? አረ ሲጀመር ክርስቶስ የዓለም ቤዛ ነው ወይስ አይደለም? ፕሮቴስታንቶች ይሄ ጥያቄ ከሆኑ እናንተ ጋር ይቀርባል። የዓለም ቤዛ ነው ብለን እናምናለን፣ ግን ዓለም ስንል ግን እያንዳንዱን ሰው ማለታችን ሳይሆን የተመረጡትን እነሱ ነው ዓለም የምንለው የሚሉ ሰዎች ተነስተዋል። አይደለም፣ የሰው ዘር ሁሉ ቤዛ ነው ኢየሱስ የሚለውን እሱን የማያምኑ ፕሮቴስታንቶች አሉ። የሚያምኑም አሉ፣ የማያምኑም አሉ። ኢየሱስ የሰው ዘር ሁሉ ቤዛ ነው የሚለውን የሚያምኑ ፕሮቴስታንቶች እነዛኛዎቹን እነዚህ ለሰው ዘር ሁሉ ቤዛ አይደለም አልሞተም የሚሉትን አይቃወሟቸውም፣ ወይም ደግሞ አልዳናችሁ ምናምን አይሏቸው። አይድነዋል በቃ እይታ ነው ብሎ ነው የሚያልፉት የክርስቶስን የዓለም ቤዛነት እና ክርስቶስ የዓለም ቤዛ ተባላል ጉዳያቸው አይደለም። አሁን እንደዚህ መጥተው እንደው ማርያም የዓለም ቤዛ ተባለች ምናምን እንዴት እንዲህ ይባላል ሲሉ አሁን ለክርስቶስ ተቀንተው ይመስላችኋል? ብዙዎቹ አይደለም እኮ ቤተክርስቲያንን እንደው ይወጋልን ይሆን ብለው ከማሰብ አንጻር ነው እንዲህ የሚንተፋተፉት አብዛኞቹ እንደዛ ነው። እና ቤተክርስቲያንን ለመውጋት ያህል ለማጠልሸት ያህል መጥፎ ኢሜጅ ለመስጠት ያህል ብቻ እንዲህ ይነጫነጫሉ እንጂ ለክርስቶስ አሳስቧቸው ቢሆንስ ኖሮ ጋይስ ኢየሱስ ለሰው ዘር ሁሉ ቤዛ አይደለም የሚሉትን በተቃወሙ ነበር። ግን አይቃወሙም። ለምን? ጉዳያቸው ኢየሱስ ሳይሆን ሳያውቁት። አሁን እኮ እያወቁት እኮ አይደለም። አንዳንዶቹ በየዋህነት የሚጠቀምባቸው አካል ይጠቀምባቸዋል። በምን መልኩ? ቤተክርስቲያንን በመዋጋት የኢየሱስ ጉዳይ ቢሆን እዛው ከጎኑ ካለው ጋር አረ እንዲህ አይደለም ባለ ነበር። ግን አይደለም። አይተዋል። ሁሌም ቢሆን ሰይጣን ሲዋጋ የሚዋጋው ቤተ ክርስቲያንን እንደሆነ ሊታወቅ ግድ ይለዋል። እሱ ልናቅ ይገባልና ይህ ልንነቃበት ይገባል።
እናንተ ሰዎች ያ እና እንደዛ ነው። ስለዛ ሁሌም ነቃ ማለት አለብን። ዝም ብለን እስቲ ያው ጠፋ እንዳንል ምናምን ነገር በዛው ጠፍተን እንዳንቀር ዛሬ ዝም ብዬ የተወሰነ ገብቼ ከእናንተ ጋር ትንሽ ነገር እንደዚህ ያወራው እና ነገ ቅዳሜ ነው። ነገ ቅዳሜ ስለሆነ ኦፍኮርስ ማታ ላይ መግባት አልችልም፣ ለእሑድ እንዳናመሽ፣ እሑድ ቅዳሴ ስለሆነ ስለዛ ምን እናደርጋለን? ቀን ላይ ከቻልኩኝ እገባለሁ፣ ካልቻልኩኝ ግን በጣም ብዙ አለ፣ በጣም ብዙ ርዕስ ተከማችቶብናል። በጣም ከመራቃችን የተነሳ ለምሳሌ ፓስተር ጻድቁ አብዶ ፕሬዚዳንቱ ማለት ነው የካውንስሉን ምናምን ብቻ ነው ጻድቁ አብዶ እኔ በጌታ ምን ብሎ እዚህ ቢናገሩ ጥሩ ነው። አራሚሳቸው ያሉትን መድገም ራሱ ከበደኝ ጋይዝ። ማርያም ጴንጤ ናት። እግዚኦ አቡዶ ጌታስ የጌታችን እናት ማርያም ጴንጤ ናት። አረ በቅዱስ ሚካኤል አረ ሐዋርያትም ጴንጤ ናቸው አሉ። ደቀ 120 ቤተሰብ ጴንጤ ናቸው። ቆይ በጌታ ካለ ላሰማችሁ እስቲ አንዴ። እኔ ሽንቅቅን ያለው ጠላታችሁ እንደዛ አይሸማቀቅ። እኔ የተሸማቀቅኩበት ደረጃ በጣም ከባድ ነው። ከሳቸው አልጠብቅም። እውነት እኔ ጌታን በስመ አብ ደቀ መዛሙርቱ ጴንጤ ናቸው 12ቱም ጴንጤ ናቸው ብለው እኔ ጭራሽ የጌታችን እናት ማርያም ጴንጤ ናት ሲሉ ጌታሽ ኧረ በክርስቶስ እኔ እመቤቴን ትንሽ ሸምቀቅ ነገር አልኩኝ። የምር ክርስቶስን እኔ እያካበድኩ አይደለም፣ ግን ሼም ያዘኝ ለእርሳቸው ሼም ያዘኝ። ይቅርታ ምናልባት እንትን የሚል ከሆነ ግን እኔ ክውን ያልኩት። እሺ ሰማቸው ግን ሐዋርያት ጴንጤዎች ናቸው በሙሉ የጌታችንን እናት ጨምሮ ማለት ነው። ማን ነው ያለው እሱ ብሏል በጋሻው። እሺ ሄሉ ትሰሯለች። ሄሉ ያያይሽና ማን ያለው በሚለው ልትሰሪበት ይገባል። የእኚህን ሰው እንትን ብለሽ የጌታ ሐዋርያት ጴንጤ ናቸው የጌታችንም እናትንም ጨምራ ጴንጤ ናት ምናምን ማን ያለው በሚለው በጋሻው ይሰራል ያስፈልገናል። እሺ ስም ሐዋርያት ጴንጤዎች ናቸው በሙሉ የጌታችንን። ኧረ በጌታ ስም ላስቀጥለው ራሱ አልቻልኩም። ይሄን ቪዲዮ ስሜታዊ እያደረገኝ ነው ስሜታዊ እያደረገኝ ነው። አንዴ ሄሉሽ እየጻፈች ነው ሰርታለች እንዴ? ሄሉሽ ሰርተሻል እንዴ? እስቲ የምታሳይኝ ነገር ካለ አሳይ ነው። ሄሉን ታውቃታላችሁ አይደል? ትንሽ ጠፋ ብላ ነበር የሆነ ሰዓት ላይ ግን መታለች። እሺ ኦኬ ቀጥይ። ይህ አምላክ ምስክር ነው። እረኛው ኤርሚያስ ይኸው እየጠራችሁ ነው። ኑና ቁጭ በሉና ብሉያትንም አዲስ ኪዳንም እስኪ እናውራ፣ የቅዱሳት መጽሐፍት ላይ ማለት ነው። በትምህርተ ስላሴ ላይና በትምህርተ ክርስቶስ ላይ በጥምቀትና በቁርባን በትንሣኤ ሙታን ላይ ካልሆነ በስተቀር በሌሎቹ አንወያይም ብላችኋል። እኔ ደግሞ ተወያዩ ነው ብዬ ምላችሁ በትን ዛጋ ስትገባ አሳየ ነበር። ቅርቃር ውስጥ የሆነ ቦታ ላይ ጨምሬ እንዳትወጣ አድርጌ እግርህንም ረግጬ ማለት ነው። በእውቀት ነው የምረግጥ። ዋይ ስትል ውሃ አስጠማ ነበር እዚህ የዓለም ሚዲያ ላይ ማለት ነው። ግን አታረጋትም። አንተ አይደለም ሌላ ምሁር ነኝ ብሎ የሚል ሰው ካለ ይምጣ። ይኸው እጅ በእጅ ሊቀ ሊቃውንት መምህር የሚባል ይግባና በቃል ኪዳኑ ታቦት ጉዳይ ከኢትዮጵያም መጥማን ከእስራኤልም መጣ ፍሬምናጦስም ከአቡነ ሰላማ ተቀብሎት መጣ። አይ እንትንም መጣ ብሎ የሚል ሰው ካለ ይምጣ። ይኸው ይምጣና ከኔ ጋር ይነጋገር። ይሄ ነው ብርና ወርቅ የተባለው ሀርና ወርቅ እያስማማች ስትፈትል የተባለው ጥጥ ነው ሀር ነው። ይሄን ዝርት የማን ነው? የእስራኤላውያን። ይሄስ መሶበ ወርቅ ኢትዮጵያ በሕግ መጠየቅ አለባት። አቂቱ ሁሉ እዚህ ቁጭ ብሏል። የት አለ ወርቁ? ነጭ ነገር ነው የምናየው። እየወራ ሚዩቱን ሳያበራ እየወራ ነው።
ላብላብ ሲለው ተገብቶ እኔ ሸኘኝ፣ ድንጋይ እንዳይወረውሩብኝ እኔ የኢየሩሳሌምና የናዝሬትን ልዩነት በካርታ በነገራችን ላይ ታስታውሳለህ ኤርምዬ? አንዱ ፎክሮ እኔ አሁንም አንተን ያሳሳትከኝ፣ በቃ ቤተ ክርስቲያኒቷን እንዳላቅ ያደረከኝ ስድብ በአንደበቴ ውስጥ የሞላኸው አንተ ነህ። ቀለሜ እነግርሃለሁ አስረግጬ፣ አንተን አይቼ ነው ገድላትን የገዛሁት። አንተን አይቼ ችግሩ ምንድን ነው መሰለህ? ገድላትን ገዝቼ ሳነባው ወደ ኦርቶዶክስ ጨመሩኝ። ገድላትን አልነበብኩና ወደ ኦርቶዶክስ አንተን ሰምቼ ልሳደብ ነበረ። እሺ አንዴ ቆይ ሄሉ ምንድን ነው በነገራችን ላይ እንትን መቶልኝ ነበር። አሁን ስክሪን ላይ ደፊባቸው ሄለንን አስወጣት የሚል እኔ ክርስቶስን በጣም እንደዚህ የሚላል ቲክቶክ ማለት የምታሳያቸው ነገሮች አንዳንድ ሰዎችን ለአንዳንድ ሰዎች አንኮምፈርታብል ሊሆኑ እንደዛ ስለሚሆኑ ምንድን ነው ሪሙቭ አድርጋት አይነት ነገር የሚሉ መቶልኝ ካንስል ቢሆን ኤኒዌይስ መብራን እና ምንድን ነው ያኛው ወንድም ኤርሚያስ ማለት ነው ቅድሚያዎች ፕሮቴስታንት ኤርሚያስ እሱ ምንድን ነው እያስተማረ ነበር። አዎ እንደው እስቲ ወንድ የሆነ መጥቶ ከኛ ጋር ይከራከር ምናምን እያለ እናንተ የምትሉት በሃይማኖት እንከራከር ነው የምትሉት በዚህ በአምስቱ አዕማደ ምስጢራት ምናምን የድህነት ጉዳይ ምናምን የትንሣኤ ሙታን እንደነዚህ አይነት ጉዳዮች ካልሆነ አንወያይም ነው እያላችሁ ያላችሁት አለን። አዎ ብለናል። ይህን ትክክል ነው። የድህነት ጉዳይ፣ የሃይማኖት ጉዳይ፣ ያስተምሩ የዶግማ ጉዳይ እነዚህ አይነት ነገሮች ናቸው የሚያሳስቡኝ። እነሱን ተቀብለ ክርስቲያኑ ነው እየተባልክ ያለው እንጂ ያ ምንድነው ታቦተ ጽዮን እዚህ ኢትዮጵያ አለች የለችም የሚለውን አምነህ እኮ አይደለም የምትጠመቀው። እሱን ብታምን እንኳን አትጠመቅም። አሁን ባለህ እምነት ውስጥ ሆነ ባለህ አስተምህሮ ውስጥ ሆነ ታቦተ ጽዮን ኧረ በስመ አብ አለች እዚህ ሀገር ብለህ ሄደህ ልታከብር ለምን አትሄድም? ለምን ያንን የአክሱም ቤተክርስቲያንን ጽዮን ቤተክርስቲያን ማለት ነው እሱን ለምን 37,000 ጊዜ አትዞርም? በዚህ አስተምህሮ እኮ አናጠምቅም። አንተን የምናጠምቅ ወይም ፕሮቴስታንት ወንድመቶቻችን ወይም ሌሎቹንም ቢሆን የምናጠምቀው ወደ ቤተክርስቲያን የምንጨምራቸው የምርም ታቦተ ጽዮን ኢትዮጵያ አለች የለችም በሚለው አይደለም። የምንጨምራቸው በምንድን ነው? በቃ ሃይማኖት ወይም ዶግማ አስተምህሮ የምንላቸውን በማሳመን ነው። በገዛ ላይ ነው ልንከራከር የምንችለው። ታዲያ ከዛ ውጪ ታቦተ ጽዮን የት ነው ያለችው በሚል ደግሞ ክርክር የገባ እንደው በታሪክ ውስጥ ሰምተህ ታውቃለህ? አይበል እንደው ይሄንን እንደው አፋለኝ ብለህ ታወራለህ? በጌታ ሼም እኮ ነው። ይሄ እኮ አይወራም እኮ እንዴ። ከዚህ በፊት ብያቸዋለሁ። ምንፍቅና የተልከሰከሰበት ዘመን ይሄ ዘመን ነው። እንዴ ታቦተ ጽዮን ኢትዮጵያ ውስጥ አለ የለም በሚል ክርክር እንግጠም ይላል ሰው። የሃይማኖት ጉዳይን ወደ ጎን አድርጎ እና ዶግማ የሃይማኖት ጉዳይ ስለ የዶግማ ጉዳይ ማለት ነው። እና ታቦተ ጽዮን ኢትዮጵያ ውስጥ እንግዲህ አለች ተብሎ ይታመናል። እሰየው። እና ባትኖርስ ከድህነታችን ላይ የሚጎልብን ነገር አለ የለም። ያው የሌለችባቸው ሀገራትም ድነው አይተናል በክርስቶስ ኢየሱስ ማለት ነው። እና እንደነዚህ አይነት ታሪካዊ ነገሮችን ለማንሳት ይሞክራሉ። ከዛ በኋላ ደግሞ እንዳያችሁት ያነሳና የእመቤታችን እንግዲህ ኢትዮጵያዊ የሆነ መልክ ይሰጣል በአንድም በሌላ ምክንያት ማለት ነው። በአንድም በሌላ መንገድ ኢትዮጵያዊ የሆኑ ነገሮች ይሰጣል። ኢትዮጵያዊ የሆኑ አገላለጾችን እንጠቀማለን ለምንገልጻቸው አገላለጾች ማለት ነው። እንዴ ሐርና ወርቁን ስታስማማ ምናምን የሚል አይነት ነገር አላ እስቲ ወርቁ የት አለ? እዚህ ጋር ነጭ ነገር ነው እያየን ያለነው ስዕሉ ላይ። እንደዚህ ክርክር ነው የሚከራከሩት በጌታ ስም እንጂ ይሄ ፈትል ሐር የኢትዮጵያ ነው የእስራኤል ይሄ ነው ክርክራቸው። ማለት ትልቅ ነገር ራሱ የላቸውም። ይዘው የሚመጡት እንደነዚህ አይነት ነገር ነው። እያያችሁ ነው ጋይስ። የድህነት ጉዳይ ይመስላችኋል እንዴ? ሰው ለመዳን ምን ማድረግ አለበት የሚለው ጉዳይ ይመስላችኋል? ጭንቀታቸው ወይም የሚያመጡት ነገር እንደዛ አይደለም እኮ። የሚያመጡት እኮ በቃ ይሄ አሁን ይሄ ነገር እኮ ነው። ኧረ ይሄ ነጭ ነገር ብቻ ነው እያየን ያለው ወርቁ የት አለ? ሐርና ወርቅን ስለሚል እመቤታችን ማለት ነው እያስማማች ታደርግ ነበር ስለሚል ወርቁ የት አለ? ነጭ ነገር ብቻ ነው እየታየን ያለው። እንደዚህ ቀላል ነገር እያነሱ ነው አሁን በቃ የሚፎክሩት። እኛን ደግሞ ጭራሽ በሃይማኖት ጉዳይ ላይ ካልሆነ አልወያይም ትላላችሁ ተብሎ እየተከሰሰን ያለ ነው። ደግሞ እኛን መከሰስ ያለበት አሁን ማለት በሃይማኖት ጉዳይ ነው በቃ የምወያየው የሚለው ወይስ ሐሩ እዚህ ጋር አለች ነጩ አለች ወርቁ የት አለ ነጩ የለ የሚል ነው? አሁን እንደነዚህ ከነዚህ አይነት ሰው ጋር የምናወራው በጌታ ስም እንደዚህ ክርክር ነው። ኧረ በስመ አብ። ይሄንን አመንክ አላመንክ መች ክርስቲያን ያደረገና ክርስቲያን የሚያደርገ እኛ እንከራከርበታለን ያለው ሃይማኖት ነው። ለዛ ነው በደምብ እንደው ሽንጣችን ገትረን እዛ ላይ ጥብቅ ብለን የያዝናችሁ ለዛ ነው። ዳሩ ግን ምንድነው መሰረታዊ ነገር ይነሳ ቢባል እርስ በእርሳችሁ ፕሮቴስታንቶች ልትቆሙ አትችሉም። በአንዳችሁ ፊት
አንዱ ክርስቶስ ለዓለም ሁሉ ሞቷል ሲል አንዱ ይመጣና አረ ለዓለም ሁሉ አልሞተም፣ ለተመረጡት ነው፣ ለሰው ዘር ሁሉ አልሞተም፣ ለተመረጡት ነው ብሎ ያፈርስብሃል። አንዳንዱ አይ ገና ከጅምሩ ሰዎች የሚድኑት አስቀድሞ እግዚአብሔር ከወሰነባቸው ብቻ ነው። የተወሰኑትን እግዚአብሔር በቃ አስቀድሞ ወስኗል የሚድኑትን። ስለዚህ እነሱ እንዲያምኑ ያደርጋቸዋል፣ እንዲድኑ ያደርጋቸዋል። አለቀ። ሌሎች ደግሞ ለገሃነም ትቷቸዋል የሚላል። አንዱ ደግሞ ይመጣና እሱ ደግሞ ይቃወማል። ስለዚህ መሰረታዊ ነገር ላይ ሄዱ መጽሐፍ ቅዱሳዊ ነገር ላይ ልክ ሲገባ ፕሮቴስታንቲዝም ብትንትንትንትን ይላል። ከዛ በኋላም ልክ ይሄ የካውንስሉ የፕሮቴስታንት ማለት ነው ሎጎውን ነው የካውንስሉ ነው የምንድነው ሄሉ ምናልባት ካለሽ እስቲ ቪዲዮ ታሳይኝ ይሆናል። እና ሎጎአቸውን ያሳይና ማለት ሎጎ የተለያየ ቀለም ምናምን ቅርጽ ምናምን ነገር ያለበት አይነት ነገር ነውና እሱ ለምን እንደዛ እንደተወጣ እንኳን ሲናገሩ ለምን ቢሆን ጥሩ ነው። የተለያየ አስተምህሮ ያላቸው ቸርቾች ቤተክርስቲያኖች ህብረት ስለሆነ ነው። የተለያየ አስተምህሮ ያላቸው በአስተምህሮ ደረጃ የተለያየ አስተምህሮ ያላቸው ተበጣጥሰው እንዳለው ማለት ነው ራሱ የኤርሚያስ የሚባለው ወንድም ልክ እንደዛ የሆኑ ህብረት ነው። ስለዚህ አስተምህሮ ላይ ሲመጣ እርስ በርስ ስለሚመታታ እርስ በእርሷ የማትስማማ መንግስት ደግሞ ልትጸና ስለማትችል ምን ያደርጋሉ? አይ በቃ እንደው እርስ በርስ የሚያጣላን ነገር ስለሆነ ይሄ ነገር እንደው ይቅርብና ዝም ብለን እስቲ እንደው የተሳካልን ያህል እንሞክር። ሐሩንና ወርቁን እስቲ ቼክ እያደረግን ነጭ ብቻ ሲታየን ወርቁ የታለ ብለን እየጠየቅን ገድላት ተአምራት ብለን አውጥተን ለማጭበርበር እየሞከርን እንደዛ እስቲ እንደው እንሞክር ብሎ የተነሱ ናቸው እንጂ ሃይማኖት ጉዳይ ላይ ምንም የትም ሊቀርቡን አይችሉም። ጭራሽ ቤተክርስቲያንን ሊቀርቧት አይችሉም። ቤተክርስቲያንን አይቀርቡ ጫፏ ጋር ነው የማይደርሱት። ቤተክርስቲያን ጋር እንዲህ አይቀርቧትም። ቤተክርስቲያን ጋር ኢየሱስ ጋር በተአምር እንዴት አድርገው ይዋጉታል? ኢየሱስን ቤተክርስቲያንን መዋጋት ኢየሱስን መዋጋት ነው። ከዚህ በፊት አሳይቻችኋለሁ እንዴት እንደሆነ እሱና ኤኒዌይስ አብሮ ከዛ አሁን ይሄ ኤርሚያስ የሚባለው ወንድም ልክ እንደዚህ ሲያወራ ማለት ነው ከትንሽ ጊዜ በፊት ነው እንደዚህ የሚያወራውና ሲያወራ አብሮት የነበረ ከስር ሲያወራ የነበረ ሰው ሰምታችኋል። አንድ ወንድም ነው እንግዲህ ደምረው ይባላል። እዚህ ቲክቶክ ላይ ደምረው ይባላልና ምናልባት የማታውቁት ሰዎች ካላችሁ ማለት ነው። እሱ ከስር አብሮት ያወራል። ፕሮቴስታንት ነው ያወሩት። እርስ በርስ እየተቀባበሉ ያወራሉ። አሁን ላይ አብሮት ሲያወራ የነበረው ያ ደምረው የሚባለው ራሱ ወደ ክርስትና መጥቻለሁ እያለ ነው። ወደ ክርስትና ልመጣ ነው አሁን በቅርብ ልጠመቅ ነው እያለ ነው። እና ከልቡ እንደሚሆን አምናለሁ አስባለሁ። ጌታ ደግሞ በነገር ሁሉ ይርዳው፣ የልቡን ይፈጽምለት፣ በልቡ ላይ በደንብ እምነትን በደንብ አድርጎ ይዝራበት እና አብሮት እንደዛ ሲል የነበረ ወንድም ከስሩ ላጥ ብሎ አረ ጉዞ ወደ ክርስቶስ ቤተክርስቲያን፣ ጉዞ ወደ እግዚአብሔር፣ ጉዞ ወደ ክርስቶስ ቤተክርስቲያን ብሎ ለምሳሌ እሱ ራሱ አብሮት የነበረው ሳይቀር ይወዳል እና ጥሩ ነው። ጌታ ይመስገን። ሰው ምንድነው ልላችሁ የምወደው ቅድም ጀምሬላችሁ ነበር። ስሙት አንዴ በጌታ ይሄንን ቆይ ሄሉ አንዳንድ ቪዲዮችን እስከምታወጣ ስሙ። ጻድቁ አብዶ ምን እንዳሉ ሐዋርያት ጴንጤዎች ናቸው በሙሉ የጌታችንን እናት ጨምሮ ማለት ነው። ጴንጤ ናቸው በፈለገ መንገድና ጴንጤ ናቸው። 120ዎቹ ጴንጤ ናቸው። ማንም ይምጣ ለመከራከር ይችላሉ። ሐዋርያት ጴንጤዎች ናቸው በሙሉ የጌታችንን እናት ጨምሮ ማለት ነው። ብሏላ እንትና ኤርሚያስ በሱም ስር ይለን ይሉሻ ነገ በሱም ስር አታምታታም ስለ በሱም ይስ እና ቅዱስ ሚካኤል በጣም ነው ሾክ ያደረገኝ እንደዛ ሲል። ከዚህ በፊትም አንድ ዮናታን ምናምን እንደዛ ብሎ ተናግሮ ነበርና ዮናታን አክሊል የሚባለው ማለት ነው። እና በጣም ገርሞኝ ነበር። በቃ ደስ እንዳላቸው እንደዛ ይናገራሉ እንደነዚህ አይነት ሰዎች በሚለው ዝም ብዬ ነበር። ግን ጻድቁ አብሮ ተነስተው ሐዋርያት ጴንጤ ናቸው የጌታችን እናትንም ጨምሮ ደግሞ የፈለገ ሰው መጥቶ ይከራከርም ብለዋል። ያኔ ያው ስለማከብራቸው በእርግጥ እና እንከራከር አይደለም ኦፍኮርስ፣ ግን ልመልስልዎት ግን እችላለሁ። ቪዲዮ ሰራብዎታለሁ። በጣም ይቅርታ ቪዲዮ ላይ መልስልዎታለሁ። እዚህ ላይም ትንሽ ነገር ልበልብዎት መሰለኝ ትንሽ ልይልብዎት እና ጓንዴ እንስማቸው። ሐዋርያት ጴንጤዎች ናቸው በሙሉ የጌታችንን እናት ጨምሮ ማለት ነው። ጴንጤ ናቸው በፈለገ መንገድና ጴንጤ ናቸው። 120ዎቹ ጴንጤ ናቸው። ማንም ይምጣ ለመከራከር ይችላሉ። ማንም ይምጣ ለመከራከር እችላለሁ ብለዋል። እሺ አከብሮታለሁ ምናምን ጥሩ የተረጋጉ ሰው ናቸው።
እሳቸው ላይ ሞክ ለማድረግ ምናምን አይደለም። ግን ይሄ ግን አይደለም ክርስቲያኖችንና እኔ ሌሎችን ፕሮቴስታንቶችን ራሱ ያስቆጣል። ያው የተወሰነ እርስ በርስ እንተሳሰብ በሚለው ነው እንጂ ይሄ ሌሎቹን እኔ የተወሰነ ሻል ያሉ ፕሮቴስታንቶችን ራሱ ሊያስቆጣ የሚችል ነው። ምክንያቱም በፕሮቴስታንቶቹ ዘንድ በአንዳንድ ፕሮቴስታንቶች ዘንድ ጴንጤዎች በጣም ብዙ ባዕድ የሆነ ትምህርቶችን ተሸክሟል ብሎ ያምናሉ። ለምሳሌ የሴቶች አገልግሎት ጋር በተያያዘ እና ሌሎች ጉዳዮች ላይ ምናምን የልሳን ጉዳይ ላይ ሳይቀር ምናምን ባዕድ የሆነ ነገርን ይዘዋል ብለው ስለሚያስቡ ባዕድ የሆነ ነገርን የተሸከሙ ሰዎችን ይዘው ሐዋርያት እንደዛ ናቸው፣ ባዕድን የያዙ ናቸው እንደማለት ነው። ሐዋርያት ማርያምን ባዕድ ነገር ያዘች ናት እንደማለት ነው። 120 ቤተሰብ ባዕድ ነገርን ይዟል እንደማለት ነው። ምክንያቱም ጴንጤ ባዕድ ነገርን ይዟል ተብሎ በሌሎች ፕሮቴስታንቶች ሳይቀር ስለሚታመን ይኸው ከዚህ በፊት ቪዲዮ ሰርቼ የላችሁ ነበር አይደል? ቆይ አንዴ ላሳያችሁ። ራሳቸው ፕሮቴስታንቶች ለምሳሌ ለምሳሌ ስሙት። ግን ፕሮቴስታንቱን የምጠይቀው ጥያቄ አለ። መጽሐፍ ቅዱስ ግን ፕሮቴስታንቱን የምጠይቀው ጥያቄ አለ አለ። ለምሳሌ ቆይ ግን ፕሮቴስታንቱን የምጠይቀው ጥያቄ አለ። መጽሐፍ ቅዱስ ብቻ ከሆነ የምትከተሉት መጽሐፍ ቅዱስ ውስጥ ብዙ የተጻፉ ነገሮችን ግን አትከተሏቸው። ለፕሮቴስታንት የምጠይቀው ጥያቄ አንድ ነገር አለ። እሺ ሰው እንደዛ አለ። ይህን የሚያወራው ፕሮቴስታንት ነው። ባይዚ እሺ ዳዊት ፋሲል ዳዊት ነው። ዳዊት ፋሲል የሚባለው ወንድም ማለት ነው። እና እሱ ምን እያለ ነው? ለፕሮቴስታንቶች የምጠይቀው ጥያቄ አለ አለ። ፕሮቴስታንት ያለው ጴንጤዎችን መሆኑ እና ፕሮቴስታንት ብዙ ነው፣ ጴንጤዎችን ለማለት ነው እንደዛ ያለው። ሰው ጥያቄ አለኝ፣ መጽሐፍ ቅዱስ ብቻ ትላላችሁ፣ ግን አለ መጽሐፍ ቅዱስ ላይ ያሉ ነገሮችን ብዙ የማትቀበሏቸው ነገሮች አሉ፣ ወይም ደግሞ መጽሐፍ ቅዱስ ላይ ያልተጻፉትን የምትቀበሏቸው ብዙ ነገሮች አሉ አለ። እሺ ለምሳሌ በየትኛው የመጽሐፍ ቅዱስ ክፍል ውስጥ ነው ሴት የቤተክርስቲያን መሪ የምትሆን? የለም። ሶላ ስክሪፕቹራ ውሸት። በየትኛው መጽሐፍ ቅዱስ ጥቅስ ነው ቤተክርስቲያን ውስጥ እንደ ልባችሁ በልሳን ጩሁ የሚለው? የለም። ግን ሶላ ስክሪፕቹራን የምትጠቀሙት ከኦርቶዶክስ ጋር እኚህን መምህር አክሊል አቁም፣ እኔ እዚህ ጋር አውረዋለሁ፣ አንተ ዝም በል ትላለህ። እሺ እንደሰማችሁት ያው ለምሳሌ ብለውም አንድ ሁለት ማሳያም አውጥቶ አሳዩ መምህሩና ምን እያልኳችሁ ነው? ከመጽሐፍ ቅዱስ ውጪ የሆነ ሰዋዊ ነገርን ይዛችኋል እያላቸው ነው። which is ባዕድ የሆነ ነገር አይደል? እንደዛ ማለት ነው። ለመጽሐፍ ቅዱስ ባዕድ የሆነ መጽሐፍ ቅዱስ ላይ የሌለ መጽሐፍ ቅዱስን የሚቃወም ከሆነ ለመጽሐፍ ቅዱስ ምንድነው? ባዕድ ነው። ፕሮቴስታንቶች ባዕድ የሆነ ነገር ይዛችኋል እያለ ነው ይወንድም ወይም የመምህር እንደዛ እያሉ ነው የመምህር ይቅርታ። አንድ ጴንጤ ተነስቶ አሱት ባዕድ የሆነ ነገርን የያዘ ጴንጤ ማለት ተነስቶ ሐዋርያት ጴንጤ ናቸው ማለት ሐዋርያትም ባዕድ የሆነ ነገርን ይዘዋል እንደማለት ነው። ምክንያቱም ጴንጤ አሁን በገለጸው መልኩ ያለ ቤተ እምነት ስለሆነ ይሄን የገለጸው እንግዲህ እኔ አይደሉም ፕሮቴስታንት ነው ራሱ። ቅድስት ድንግል ጴንጤ ናት ማለት ባዕድ የሆነ ነገር ነው እሷም ይዛለች እንደማለት ነው። መቶያ ቤተሰብም ልክ እንደዛው እንደማለት ነው። እና ይሄ በጣም ደካማ የሆነ አገላለጽ ነው። እኔ የተወሰነ ሻል ለሚሉ ፕሮቴስታንቶች ራሱ ይሄ በጣም አሳፋሪ ነው። ስለዚህ እንደዚህ አይባልም። ሐዋርያት ክርስቲያኖች ናቸው። እሺ ቀጥተኛ ኦርቶዶክስ የሆኑ ክርስቲያኖች ናቸው። ኦርቶዶክሶች አይደሉም ካልከኝ በአስተምህሮ ደረጃ እናናሞግተኝ። ያው በዚህ አስተምህሮ የክርስቲያን አስተምህሮ በኦርቶዶክስ የክርስቲያን አስተምህሮ ሐዋርያቱ አይስማሙም የምትሉት ካለ በጌታ አንድ ስጡኝ። አንድ ጴንጤ ጥምቀት አያድንም ይላል። ሐዋርያትን ስታያቸው እንዳለ ጥምቀት ያድናል ነው ትምህርታቸው። ቅዱስ ቁርባን የጌታ ስጋና ደም አይደለም ይላል ጴንጤ። ሐዋርያትን ስታያቸው ራሱ ኢየሱስን ጨምሮ የጌታ ስጋና ደም ነው የሚለው። በአስተምህሮ ደረጃ prove me wrong፣ ስህተት መሆኔን እስቲ ያሳዩ እና ኤንዌይስ እንደነዚህ አይነት ሰዎች አሁን እንደዚህ የሚሉት ይመስለኛል። አሁን 120 ቤተሰብንም ስለጨመሩ ያው 120 ቤተሰብ በተሰበሰበበት ጊዜ መንፈስ ቅዱስ ወርዶ ባይዚ በጣም ድካም ውስጥ ነኝና ለዛ ዛሬ አልቻልኩም የተወሰነ ጉሩ እና ምንድነው ስለዛ ካዛብኳችሁ ይቅርታ ማለት ነው። እና ምንድነው
በዛ በ120 ቤተሰብ ላይ መንፈስ ቅዱስ ወርዶ አልነበረ? ልሳን በእነርሱ ላይ ወርዶ ነበረ እና ልሳን ወርዶባቸው ስለነበር በቃ እንደው አሁን ላይ ጴንጤ ልሳን ስለሚናገር በዛ በ120 ቤተሰብ ላይ የወረደው ልሳን ስለሆነ አሁን እኛ ጋር ያለው ልሳን እያሉ ነው። እነሱም ጴንጤ ናቸው በቃ የማለት ነገር እና በዛው መንፈስ ቅዱስ በወረደ ሰዓት ደግሞ እመቤታችንም አብራ ነበረች፣ የጌታ እናትም በዛ ነው እንደነበረች ይናገራል። እና እሱን ለማሳየት ይመስላል፣ እሱን እያሰቡ ይመስለኛል እንደዚህ ያሉት። ግን ወፍ አይሆንም፣ አይደለም፣ እንደዛ አይደለም ሐሳቡ። ማለት እዛ ጋር የወረደው መንፈስ ቅዱስ ወይም ልሳን አሁን ጴንጤው ጋር ካለው ልሳን ጭራሽ አይገናኝም። ላስቲ ላንብብላችሁ። አሁን ያኔ በ120 ቤተሰብ ላይ የወረደው ልሳን ምን እንደሚለው መጽሐፍ ቅዱስ ላንብብላችሁና አሁን ካለው ከጴንጤ ጋር ምን ያህል ርቀት እንዳለው ላሳያችሁ። እሺ አንዴ መጽሐፍ ቅዱሳችሁን ግለጡና ሁላችሁም ያንኑ ቦታ እንክፈተው። ሐዋርያት ሥራ ምዕራፍ 2 ሐዋርያት ሥራ ምዕራፍ 2 ከቁጥር 1 ጀምሮ እንዲህ ይላል። አወጣችሁ ጋይስ አብረን እናንብብ። እሺ በዓለ ኀምሳ የተባለውን ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ። በዓለ ኀምሳ ማለት ከፋሲካ 50ኛው ቀን ላይ ማለት ነው። እና ከፋሲካ 50ኛው ቀን ላይ በዛ በፋሲካን በሚያከብሩ ጊዜ ላይ ስለነበር ጌታችን የተሰቀለውም ስለዛ ከጌታችን ስቅለት 50ኛው ቀን ላይም በአንድ ልብ ሆነው አብረው ሳሉ እሺ ሐዋርያቱ የ120 ቤተሰብ ምናምን ማለት ነው። ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ፣ ተቀምጠውም የነበሩበትን ቤት ሁሉ መላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው። እሺ መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። አሁን 120 ቤተሰብ ተሰበሰበ፣ መንፈስ ቅዱስ በእነርሱ ላይ ሞላባቸው፣ መንፈስም ይናገሩ ዘንድ በሰጣቸው በሌላ ልሳኖች ይናገሩ ጀመር እና ሁሉም እንደተሰጠው ልሳን ይናገራል፣ በተሰጠው ልሳን ማለት ነው። እሺ አሁን ይሄ ልሳን አሁን ላይ ያሉ ጴንጤዎች የሚናገሩት አይነት ሶኮል ልሳን ነው። አሁን ላይ እነሱ ይሉታል ልሳን ብለው ይጠሩታል። የእነሱንም ያው ከመጽሐፍ ቅዱስ ላይ ልሳን የሚል ስላለ የእነሱንም ልሳን ብለው ጠርተውታል። ግን የምር ሐዋርያት ላይ የወረደው ልሳን እና እነዚህ ሰዎች አሁን ጴንጤዎች የሚናገሩት ልሳን ተመሳሳይ ነው? በፍጹም። ይኸው እሱን ለማወቅ መጽሐፍ ቅዱስ ላንብብላችሁ። በጣም ቀላል ነገር። የጴንጤው ልሳን ምን አይነት እንደሆነ ታውቃላችሁ? ጭራሽ ዓለም ላይ የማይታወቅ አይነት ምንም ዝም ይሉታል፣ ዝም ብለው እነሱም አያውቁትም፣ ማንም አያውቁም፣ ዓለም ላይ የማይታወቅም በቃ ከእግዚአብሔር ጋር የተነጋገርንበት ነው አይነት ነገር ብቻ ብለው ለማለፍ የሚሞክሩት። እሺ ስለ ልሳን ግን እንዲህ ይላል። ከሰማይም በታች ካሉ ሕዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበር። ማለት የዛ ሰዓት የአይሁድ በዓል ስለነበረ በዓለ ኀምሳ ራሱ በዓል ለማክበር ከተለያየ የዓለም ክፍል ወደዛ አካባቢ ሄደው ነበር። በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበር በዛ ሰዓት ማለት ነው፣ በዓሉን ለማክበር ሄደው። ይህም ድምፅ በሆነ ጊዜ ማለት የሐዋርያቱ ድምፅ ማለት ነው። በተለያየ ልሳን መናገር ሲጀምሩ ሐዋርያቱ ይህም ድምፅ በሆነ ጊዜ ሕዝብ ሁሉ ተሰበሰቡ። ከዛስ እያንዳንዱም ያ ሕዝብ ማለት ከተለያየ ዓለም ክፍል የመጣው ሕዝብ እያንዳንዱም በገዛ ቋንቋው ሲናገሩ ይሰማ ስለነበር የሚሉትን አጡ። ሲናገሩ የነበሩት በገዛ ቋንቋቸው ነው። የሳው ልሳን ማለት የራሳቸው የሰዎቹ ቋንቋ ነው። ማይ ብራዘር የገዛ ቋንቋቸውን በገዛ ቋንቋቸው ሲናገሩ ይሰማቸው ስለነበር የሚሉትን አጡ። ስለዚህ አሁን ላይ ያለው የጴንጤ የሚናገሩ ልሳን ብሎ የሚናገሩ ነገር የዛሬ 100 ዓመት አካባቢ የጀመረ ከዛ በፊት ግን በክርስትና ውስጥ ሳይሆን በባዕድ አምልኮ ውስጥ በጣዖት አምላኪያን ዘንድ የሚታወቅ አይነት የዛር አይነት ድምፅ የማውጣት አይነት ነገር ነው እንጂ የክርስትና አይደለም። ሲጀመር እሱ በፍጹም የክርስትና አይደለም። እና ያ በሐዋርያቱ ላይ የወረደው ልሳን ግን በቃ ቋንቋ ነው። ልሳን ማለት አንደበት፣ ቋንቋ ማለት ነው። ምን አለ? እያንዳንዱ በገዛ ቋንቋው ሲናገሩ ይሰማ ስለነበር እነዛ ሰዎች በልሳን የተናገሩት የሰሙት ቋንቋ ነው። አለቀ። በገዛ ቋንቋቸው ከተለያየ አካባቢ መጡ። እሺ ቀጣይ እንዲህ ይላል። ተገርመውም ተደንቀውም እንዲህ አሉ። አሁን ተገረሙ ተደነቁ። ምክንያቱም የሚናገሩት እነዛ ሰዎች የገሊላ ሰዎች ናቸው አይደለ? የሚናገሩት እነዛ ሰዎች የገሊላ ሰዎች ናቸው። ሐዋርያቱ ምናምን የገሊላ ሰዎች ናቸው። እነሱ ደግሞ ከተለያየ አካባቢ ነው የመጡትና ከተለያየ የዓለም ክፍል መጥተው እንዴ በገዛ ቋንቋቸው ይሰብኳቸዋል። የገሊላ ሰዎች ሆነው እንዴት! እሱ ነው አሁን እያስገረማቸው ያለው። ተገርመውም ተደንቀውም እንዲህ አሉ። ምን አሉ? እነሆ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉምን? እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን? እነዚህ የገሊላ ሰዎች አይደሉም እንዴ? ስለዚህ እኛም እያንዳንዳችን
የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን? የሰሙት የተወለዱበትን የገዛ ቋንቋ ነው። እስቲ አሰማና ታዲያ እንደዛ ነው ያሰማ ያለው አንተ አይደለም እኮ የጴንጤ ልሳን ሲጀመር የሐዋርያቱ ልሳን አይደለም። ስለዛ የትኛውን ጴንጤ ተነስቶ ማርያም ጴንጤ ናት፣ ሐዋርያት ጴንጤ ናቸው፣ መቶ ቤተሰብ ጴንጤ ነው ያን የሚል ሰው ካለ እሱ ስለ የትኛዋ ማርያም፣ ስለ የትኛው ሐዋርያት፣ ስለ የትኛው ደቀ መዝሙር እያወራ መቶ ቤተሰብ እያወራ እንደሆነ መታወቅ አለበት። ራሳቸው በህሊናቸው ፈጥረው የሆነች ማርያም የምትባል ፈጥረው በህሊናቸው፣ የሆኑ ሐዋርያት የሚባሉ በህሊናቸው ፈጥረው፣ የሆኑ መቶ ቤተሰብ የሚባሉ በህሊናቸው ፈጥረው ከሆነ የፈጠራቸው የጴንጤ ህሊና ስለሆነ ዘለ እነሱ ራሳቸው ጴንጤ ይሆናሉ። የተፈጠሩት ማለት በህሊና በጴንጤ ህሊና የተፈጠሩት እነሱ። ስለዛ ይሄ ማርያም ጴንጤ ናት፣ ሐዋርያት ጴንጤ ናቸው፣ መቶ ቤተሰብ ጴንጤ ነው የሚባለው እሱ በራሳቸው በጴንጤ ህሊና የተፈጠሩ ሌሎች ማርያሞች፣ ሌሎች ሐዋርያት፣ ሌሎች መቶ ቤተሰብ ደቀ መዛሙርት ናቸው። እውነተኛዎቹ የጌታ ኢየሱስ ደቀ መዛሙርት፣ የጌታ ኢየሱስ ሐዋርያት፣ የጌታችን ኢየሱስ እናቱ እነርሱ በተአምር ጴንጤ ሊሆኑ አይችሉም። እሺ ልሳን ላይ እንመለሳለን። እንዲህ ይላል፣ እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችን እንዴት እንሰማለን ይልና የጳርጤና የሜድ የኤላማጤም ሰዎች በሁለት ወንዝም መካከል በይሁዳ በቀጰዶቅያም በጳንጦስም በእስያም በፍርግያም በጵንፍልያም በግብፅም በቀሬናም በኩል ባሉት በሊቢያ ወረዳዎች የምንኖር እሺ ሰው በኩል ባሉ ልጅ የምንኖር በሮሜም የምንቀመጥ አይሁድም ወደ ይሁዲነትም የገባን የቀርጤስና የአረብ ሰዎች የእግዚአብሔርን ታላቅ ስራ በልሳኖቻችን ሲናገሩ እንሰማቸዋለን። በምን ሲናገሩ? በልሳኖቻችን። እንደዚህ አይነት ልሳን እናንተ ጋር የለም አላችሁ? እንደዚህ አይነት ልሳን የለም። በቃ አለቀ። ማንንም ማትፎግር ማይ ብራዘር የለም እንደዚህ አይነት ልሳን። አስባችሁታል? ጴጥሮስ እንደዚህ እያለ ነበር ነው እያሉ ያሉት። ቡቡቡቡቡቡ ታታታታታታ ታታታታታታ አረ ጌታ ይቅር ይበል። ጴጥሮስ እንደዚህ ይላል ትላለህ አንተ? አረ አንተ ሐዋርያት ጴንጤ ናቸው ብለህ እንደዚህ ይላል ነው? አረ በጌታ በኢየሱስ አረ እያፈርን እንደው በመብርሃን እስማ አንዳንዴ ክርስቶስን በጣም ነው የሚያስገርመው እና በጣም የእግዚአብሔር መንግስት በጣም በደጅ ናት እና እኔ የትኛውም ሰው አሁን ወደ እግዚአብሔር መንግስት በጣም መቅረብ አለበት። ከእንደዚህ ዓይነት ቀልድ ወጥቶ ወደ ጌታ ቤተክርስቲያን መጨመር በጣም ያዋጣዋል። ክርስቶስ ድንገት ይመጣል። ያኔ እንዳናፍር በሙሽራይት ውስጥ ልንጠብቀው ይገባል። በቤተክርስቲያን ውስጥ ሆነን ልንጠብቀው ይገባል። ይሄ ቡቡቡ ጣጣጣ ቃቃቃ ምናምን ብላ እነ ጴጥሮስ እንደዚህ ይላሉ ብትል፣ ሐዋርያው እንደዚህ ይላል ብትል ስራ ፈታ አይደለም ማይ ብራዘር። መንፈስ ቅዱስ ሞልቶበት በተለያዩ ቋንቋዎች ልሳኖች በዓለም ዳርቻ እየሄደ ያስተምር የነበረ ነው ሆነ የምንለው የሞላበት ቅዱሱ መንፈስ እንጂ ሌላ አይነት ስፒሪት አይደለም። እንዲህ የሚያስብል አይነት መንፈስን አልተቀበለም ቅዱስ ጴጥሮስም የተቀበለው እንዴ ምንድነው የእግዚአብሔርን ክብር በገዛ ልሳኖቻችን ይገልጣሉ ተብሎ እስኪነገርላቸው ድረስ የእግዚአብሔርን ቃል የሚገልጡበት ቋንቋን የተሰጣቸው አለቀ። እና ጴንጤ አይደሉም እና እስቲ የተወሰነ እንሄድበት ይሆናል። እና ሌላም ነገር አይቻለሁ። ቆይ እስቲ ሴቭ አድርጌው ነበር እንዲህ ወንድማችን በጋሻው ደስ አለኝም ትላለህ። በሔዋን ንጽጽር ያለችው ማናት? ይኸውልህ ተመልከተው። እንደዚህ አይነት ነገሮች ይኸውልህ ውዳሴ ማርያም እኮ በእንተ ሔዋን ተሐጽወ ኆኅተ ገነት መጣበታለሁ በዚህ ተርወለናል። ይኸውልህ በሔዋንም ቪዲዮ ይሰራበት እንዴ ልሰራበት ብዬ ዳግመኛ በማን ተከፈተ? በድንግል ማርያም። ይኸውልህ ሔዋን ከድንግል ማርያም ጋር ልትነጻጸር በፍጹም አትችልም። በፍጹም ስህተት ነው። ልክ አይደለም። የሔዋን ምትክ አይደለችም። ሔዋን በተአምር ማርያም የሔዋን ምትክ አይደለችም። አዳም እናቱ ናት፣ ሚስቱ ናት። ኧረ በስመ አብ! እንዲህ አይነት አርጊመንት ታስቀምጣለህ? ኧረ ፈር ድንግል ማርያም ስለ ኢየሱስ ምኑ ናት? ሔዋን ለአዳም ሚስቱ ናት። ድንግል ማርያም ለክርስቶስ ደግሞ ሚስቱ አይደለችም፣ እናቱ ናት። ስለዛ ሔዋንና ማርያም ሊነጻጸሩ አይችሉም ማለት ምንድነው? ሔዋንን ከማርያም ጋር እያነጻጸሩ መናገር አይቻልም። ከቤተ ክርስቲያን ጋር ነው እንጂ ነው ሐሳቡ። እሺ
ከቤርሳን ጋር ማነጻጸር ይቻላል? ሔዋንን ይቻላል? ይቻላል። አዎ እንዴ ይቻላል ሳይሆን ሲጀመር ንጽጽር ውስጥ አሉ። ሔዋን ለቤተ ክርስቲያን ምሳሌ ሆና ተቀምጣለች። ይሄ ምንም ግልጽ ነው። እናውቃለን፣ እንረዳ። ይሄ የክርስቲያናችን ትምህርት ነው። ጳውሎስም ብሏል ይህ ምስጢር ታላቅ ነው ቢለና ኤፌሶን ምዕራፍ 5 ላይ እኔ ግን ስለ ክርስቶስና ስለ ቤተ ክርስቲያን ይህንን እናገራሉ ይላል። ስለ ባልና ሚስት ምናምን ከላይ ይናገራል። ዘን ለአዳም የተነገረ ይሄ ሰው አባትና እናቱን ይተዋል ከሚስቱም ጋር ይጣበቃል የሚለው ይናገርና ይህ ምስጢር ታላቅ ነው፣ እኔ ግን ይህንን ስለ ክርስቶስና ስለ ቤተ ክርስቲያን እናገራሉ ይላል። እና ሰው የአዳምና ሔዋን ነገር የክርስቶስና የሙሽራይቱ የቤተ ክርስቲያን ምሳሌ ነው ወይ ነው? ይህንን በጣም ብዙ ጊዜ አስረድተናችሁ አይደል? ተረድተናል፣ ተማምረናል። እና ራሱ ይሄ ወንድማችን በጋሻውም ልክ ከጎኑ ሔዋን ማን ነው ከአዳም ጎን ሔዋን እንደተገኘችው ክርስቶስም ከጎኑ ልክ ሲወጋ በመስቀል ላይ ሆኖ ውሃና ደም ፈሶ የለ እና ከጎኑ ሙሽራይቱ ቤተክርስቲያን ወጣቻል። አሁን ይህንን የትኛው ከየት ነው ያገኘው? ከራሳችን አንዴ ከቤተክርስቲያን ከኦርቶዶክስ አይደለ? ይሄን የወሰድከው ከኦርቶዶክስ ቤተክርስቲያን ነው፣ ከቤተክርስቲያን ነው የወሰድከው። እና የሳው በዛ ከጎኑ ጌታችን ልክ አዳም እያንቀላፋ ነበር፣ ከባድ እንቅልፍ ላከበትና ከጎኑ ሔዋንን አስገኘ ሙሽራይቱን። ልክ እንደዛ ሁሉ ጌታችን በከባድ እንቅልፍ ውስጥ ነው ማለትም እየሞተ በመስቀል ላይ ቤተክርስቲያን ከጎኑ ያስትገኝ ነበር። እና ይህን ገና ከጀምሩ ከኛ ነው የወሰድከው። ለእኛ ልትነግረን ነው እንደ ከኛ ወስደ ማይ ብራዘር እንዲ ከሲጀምር ከኛ ይኮረጅከው አይደለም ከይዛ መጣ እስቲ። እና ይህን የኮረጅክባት ቤተክርስቲያን ደግሞ አባቶች ደግሞ እነሱ ራሳቸው ደግሞ የእመቤታችንና የቅድስት ድንግልንም ምን አስቀምጠዋል? ንጽጽር። ቆይ አንዴ በጌታ ቆይ እስቲ እሷን ነገር ላጣራ። አንድ ነገር ይሄ ነገር ሳይ ትዝ ብሎኝ ነበር። ቆይ አንዴ ጠብቁ። አንድ መጽሐፍ ላይ ቆይ መጀመሪያ እንዳለና እንደሌለ ቼክ ላደርግና ምንድን ነው ከፍሻን ሴትዮ? አንዴ አዎ እሺ አንዴ አንድ መጽሐፍ እንግዲህ የዛ በፕሮቴስታንቱ የታተመች አንዲት አነስ ያለች ጽሑፍ ነበረች። ከዚህ በፊት ትንሽ ሄጄባት ነበር እንደምታስታውሱት ዮሐንስ አፈወርቅ ላይ ያልሆነ ነገር ጽፈው እና ጭራሽ አጻጻፋቸው ትንሽ በጣም ፈኒ ነበርና መግቢያውን እንትን ይሄው ወንድም በጋሻው ለዚህ ጽሑፍ እንደው ሂስ ተብሎ ይሁን ምን ይሁን ብቻ ነው ልክ መጽሐፉ የመጽሐፉ ምርቃት ቀን ባሉበት የለ የተወሰነ ስለ መጽሐፉ የተወሰነ ነገር እሱ ነበር መግለጫ የሰጠውና መግቢያውን ነው በቃ ምለው ብሎ መግቢያውን እንዲህ ብሎ ጀምሩት ነበር። በዘመናችን ያለው ክርስትና መጽሐፉ ላይ የሚለው ነው እንግዲህ በዘመናችን ያለው ክርስትና ድንገት እጃችን እንደገባ ዕቃ በድንገት የተገኘ አይደለም። እኛ ጋር ከመድረሱ በፊት ብዙ መንገዶችን አልፏል። በርካታ አባቶቻችን ዋጋ ከፍለውበታል። አንዳንዶች አካላቸውን አጥተዋል፣ ሌሎች ተገርፈዋል፣ ሌሎች ታስረዋል፣ ሌሎች የሚወዷቸውን ቤተሰቦቻቸውን ትተው ተሰደዋል፣ ሌሎች ተርበዋል፣ ሌሎች በብርድ ተሰቃይተዋል፣ ሌሎች በሰማዕትነት ወደ ጌታችን ሄደዋል። ይሄ የክርስትናችን አንዱ መልክ ነው ይልና ሌላኛው የክርስትናችን መልክ ደግሞ ኑፋቄ ሲገባ በመከላከል ምናምን ብቻ ይነስ በዚህ ውስጥ እንደመጣ እንጂ ድንገት እንደ እጃችን እንደገባ ዕቃ ያገኘነው አይደለም ምናምን ብሎ ጸሐፊው ጽፏል። ይሄንን የጻፈው ወንድምም ኧረ እመቤታችን ከሔዋን ጋር ልትነጻጸር አይገባም ብሎ ይሄ አሁን ወንድማችን ይሄኛው በጋሻ ያለውን ራሱን ብሏል። ምንድነው ኤኒዌይስ እና ይሄው ራሱ በጋሻውም ይሄንን ብሏል። እና ይሄንን ካለ ታዲያ አሁን ይሄ ስለ አባቶች በዚህ ደረጃ ከተናገራችሁ አባቶች በጣም በስፋት ሔዋንንና እመቤታችንን አነጻጽረዋል። ይህን የተቃወመ አባት ደግሞ የለም። አይገርም? ይህን የተቃወመ አባት የለም። ግን ቢያነጻጸሩ ግን በጣም በርካታዎች አሉ። እነ ሰማዕቱ ዮስጢን፣ እነ ቅዱስ ኢራኒስ፣ በኋላ እነ ተርቱሊያን፣ እነ ግሪጎሪ ዘ ወንደር ሜከር
እነዚህ ጎርጎሪዮስ፣ ገባሪ፣ መንክራት የሚባሉ እነ ጄሮም፣ እነ ሴን አውግስጢኖስ እና ሌሎችም እነዚህ ሁሉ አባቶች ሔዋንንና ቅድስት ድንግል ማርያምን አነጻጽረዋል። በሔዋን በኩል ሞት መጥቷል፣ በቅድስት ድንግል ማርያም በኩል ሕይወት መጥቷል። ከዚህ አንጻር ይነጻጸራል የሚለውን ነገር አሳይተዋል በአንድም በሌላ መንገድና ይሄ ሁሉ አባት ብሎት አንድም የተቃውሞ አባት ሳይኖረው እንዲህ ብሎ የጻፉ ሰዎች እንደው በዘመናችን ያለው ክርስትና ድንገት እጃችን እንደገባ ዕቃ በድንገት የተገኘ አይደለም፣ ከኛ በፊት የነበሩ አባቶቻችን እኮ አስተላልፈውልን ነው ያለው ሰው ይመጣና ሙሉ በሙሉ አባቶችን ገረድ ከቶ ድንገት የገባ ዕቃ አስመስሎ የራሱን ብቻ ይይዛል። እና በጣም ፈኒ ናቸው የሚስ በጣም የአባቶችን ነገር ስለማያውቁ ክርስትና ለእነርሱ ታሪካዊ አይደለም። እነሱ እንደፈለጉት በቃ መጽሐፍ ቅዱሳን ያነባሉ። ከዛ በኋላ መጽሐፉን ያነቡና እነርሱ በተመቻቸው መልኩ እየተረጎሙ ደስ እንዳላቸው የሚመሩት ናቸው። እንደነዚህ አይነት ሰዎችን መጽሐፍ አመፀኛ ይላቸዋል። ምን ይላቸዋል? አመፀኛ። እና ከአመፀኞቹ ተጠበቁ ይላል መጽሐፍ በተደጋጋሚ። እንደዛ ነው። እና መጽሐፍትን ዝም ብሎ እንትን የማጣመም ጉዳይ ብቻ ሳይሆን ታሪኩን በደንብ ማየት ይፈልጋል። ማለት ታሪካዊ ክርስትና ቤተክርስቲያን ኤንዌስ ቤተክርስቲያን በታሪክ ውስጥ ይዛ የመጣችው ነገር ምን ይመስላል? ዝም ብዬ ማንኛውም ሰው በዘመኑ ውስጥ በተለያዩ ዓመተ ምህረቶች ውስጥ እየተነሳ የሆነ ግለሰብ መጽሐፍ ቅዱስ እያነባ የራሱን ሃይማኖት እየመሰረተ እንዲኖር ነው እንደ መጽሐፍ ቅዱስ የተጻፈው አይደለም። መጽሐፍ ቅዱስ የተጻፈው በተለያየ ዘመን ላይ የሆነ ሰው እየተነሳ መጽሐፍ ቅዱስን አንብቦ እሱ በተረዳው ልክ ይረዳና ከዛ በኋላ የራሱን ሃይማኖት እየመሰረተ ፕሮቴስት እያደረገ እየወጣ ፕሮቴስታንት እየሆነ እንዲኖር አይደለም። የመጽሐፍ ቅዱስ አጻጻፍ ዓላማው እንደዛ አይደለም። ግን አንዳንዶች ግን ሌሎችን መጽሐፍት ደግሞ እንደሚያጣምሙ የጳውሎስን መልእክታት ያጣምማሉ አለ ማን? ቅዱስ ጴጥሮስ በመልእክቱ። ቆይ አንዴ እሷን ላንብብላችሁና ሄዱ የምታሳየን ነገር ካለ አይተን እንሰነባበታለን። በጋሻውን ተውት፣ እንመጣበታለን። ጭራሽ ንግስት የሚባለውም እናት አይደለም ሚስት ብቻ ነው የሚል ነገርም ሲናገር ነበር። መጽሐፍ ቅዱስን ማያነበውም እንዴ ቴጌ የሚባሉት እናቶችም ጭምር ወይም ኩዊን ማለት ነው። ንግስት እየተባለች የምትጠራ እናትም አለች። የንጉስ እናትም ንግስት ትባላለች። ግን እሱ አይደለም ትልቁ ቁም ነገር። ግን ቆይ አንዴ ለምን እንዳነሳሁላችሁ መላክም ምን ነበር ራሳችሁ ነበር? እሺ የጴጥሮስ መልእክት ላይ እሺ ሁለተኛ ጴጥሮስ ምዕራፍ 3 ላይ እሺ ከቁጥር 15 የጌታችንም ትዕግስት መዳናችሁ እንደሆነ ቁጠሩ። እንዲሁም የተወደደ ወንድማችን ጳውሎስ ተመልከቱ። እንዲሁም የተወደደ ወንድማችን ማን? ጳውሎስ ደግሞ እንደተሰጠው ጥበብ መጠን ጻፈላችሁ። በመልእክቱም ሁሉ ደግሞ እንደነገረ ስለዚህ ነገር ተናገር ይልና እርሱ አስቀድሞ አንዳንድ ነገሮች አንስቷል። ከእሱ ጋር ያያይዙ ይናገራል። ጳውሎስ ጽፏል ይልና ተናግሯል ይልና በእነዚያ ዘንድ ለማስተዋል የሚያስቸግር ነገር አለ። ጳውሎስ ጽፏል ካለ በኋላ ማለት ነው። ያልተማሩትና የማይጸኑትም ሰዎች ሌሎችን መጽሐፍት እንደሚያጣምሙ እነዚህን ደግሞ ለገዛ ጥፋታቸው ያጣምማሉ። እነዚህን የትኞቹን? የጳውሎስን መልእክታት ለገዛ ጥፋታቸው ያጣምማሉ። የጳውሎስን መልእክታት እንግዲህ እናንተ ወዳጆች ይህን አስቀድማችሁ ስለምታውቁ በአመፀኞቹ ስህተት ተስባችሁ ከራሳችሁ ጽናት እንዳትወድቁ ተጠንቀቁ። ነገር ግን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ጸጋና እውቀት ደግሞ ለእርሱም አሁንም እስከ ዘላለም ቀን ድረስ ክብር ይሁን አሜን ይላል። እና እንደዛ ነው ጋይስ፣ ከአመፀኛ መጠበቅ አለብንና እሺ ይሉ የምታሳይን ነገር ካለ አሳይንና እንጨርስ። እሺ ይሄ ምንድን ደግሞ እሺ እሺ ሚስ ላርጊኒ እረኛ ነኝ ብዬ ስልህ ነገር የማይገባኝ ገሪባ እንዳልመስል እንግዲህ ኢየሱስም ቀረበና እንዲህ አላቸው፣ ስልጣን በሰማይና በምድር ተሰጠኝ ከዚህ ጀምሮ ማለት ነው። እንግዲህ ሂዱና አሕዛብን ሁሉ በአብና በወልድ በመንፈስ ቅዱስም እያጠመቃችኋቸው ያዘዝኋቸውን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው ይላል። በዚህ ቃል መሰረት የሚቀድመው ምንድነውን እያልከን ያለው? ራልዬ ጥምቀት ነው አይደል እያልከን ያለው? አታምነው? ቆይ ነው አይደል እያልከኝ ያለው? ይኸውልህ በአንተ በማደል እያልከን ያለው በቃ እኔ ደግሞ በዚህ ቃል መሰረት ጥምቀት አይቀድምም። ለምን? ስብከት ይቀድማል አስቀድሞ። ለምን? ኦኬ ቴንክ ዩ። ለምንድነው ስብከት የሚቀድመው? አስቀድማችሁ ስበኩ ስላላቸው። እንደ እሸት
አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ከዛ በኋላ እያስተማራችኋቸው ይላል። ጥምቀቱ ቀድሞ ትምህርቱ የተከተለበት ነው። ስለዚህ ፋይት አይኖረው። ጆን ምን አልክ አንተ? ወዬ ምን ይሆን ታይ አንዳንድ እንደዚህ ጣልቃ ምትገብ ወንጌላዊ ተብሎ ተጠርቶ ምን መጽሐፍ ቅዱስ ያውቃል? እዛኛው ቤት ብቻ ነው። እዚህኛውን ቤት የነሱን ጩኸት ይዘው የሚጮኋሉ። ናግባ እጅ አውጣና ናግባ። በየትኛው የመጽሐፍ ቅዱስ ክፍል ውስጥ ነው ሴት የቤተክርስቲያን መሪ የምትሆን? የለም። ሶላ ስክሪፕቹራ ውሸት ውሸት። እረኛኔ ግልጽ ነው ሚላት እዛ። አዎ እና ኤኒዌይስ ቴንኪዩ ሄሉሻ፣ ጌታ ያክብርልን፣ እናመሰግናለን ምናምን። የዚህ ያህል ካልን የሚበቃን ይመስለኛል። ሄሉ በቃ በደንብ ወደ ስራሽ ቤት ተመለሽ እና አሁን ለእነዚህ ሰዎች ያን ያህል የሆነ ጊዜ ራሱ መስጠት የሚያስፈልግ አይመስለኝም። አሁን በደንብ ማለት በስብከት ምናምን ደረጃ ያን ያህል እንደሚያስፈልግ ነገር ሲኖር ብቻ እንትን ማለት ነው። እንደ አብይ ያስመሰለች ምናምን ሳይሆን በቃ ያሉትን ታመጣለች፣ ስህተታቸውን በሌላ ቪዲዮ ደግሞ ታሳያለች እዛው ጋር ምናምን እና በጣም ትምህርት ይሰጣሉ። ፈን ነው ግን በጣም ትምህርት ታገኙበታላችሁ እና እንዲህ ለማድረግ እውቀት ይፈልጋል እና ሄሉ በጣም ደስ የምትል እህታችን ናት። ያው ኦጂ ናት ትላለች፣ ከበፊትም የነበረች ናት። እዚህ ጉዳይ ላይ ትላለ እና በደንብ እንትን በሉ። የእሷን ምናምን እዩ፣ በደንብ ፎሎ አድርጓት። የሌሎችንም ወንድም እህቶችን ሚናን፣ ሮሚ ጠፍታለች፣ የእነሱን አሁን ስም ባልጠቅስ ይሻላል። ለካ ቆይ ስም ጥቀሱ ይቅርብኝና ግን የሁሉንም ምክንያቱም ለራሳ እችላለሁ ዘረዝር አልኩና መሀል ላይ ከረሳሁኝ ያልቅልኛል ጋይስ እና እንደዛ ነው። አንድ መዝሙር እንስማ ዝም ብለን ምን ይለናል? መዝሙር ሰምተን እንለይ። እሺ መዝሙር እንስማ አንድ እና አዲስ ማለዳ ሳይከለ ሁሉንም ሰዎች አታስጠሩኝ ስም